እንደምናመሻችሁ ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። ለመላ ክርስትና እምነት ተከታዮች እንኳን ለትንሳኤ በዓል አደረሳችሁ ለማለት እንወዳለን። ከዜናው ጋር ተመስገን በየነ ነኝ። ቀዳም የምናደርገው አርዕስተ ዜናውን ነው። አርዕስተ ዜናም ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ለተለያዩ የህብረተሰብ ክፍሎች የትንሳኤ በዓልን ምክንያት በማድረግ ማዕድ አጋሩ። ከንቲባ አዳነች አቤቤ በትንሳኤ በዓል 27ኛውን የተስፋ ብርሃን የምገባ ማዕከል መርቀው በይፋ ምገባውን አስጀመሩ። ከውጭ የዜና ምንጭ በአሜሪካና በኢራን መካከል የተደረገው ውይይት ያለ ስምምነት ተጠናቀቀም። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። አብራችሁን ቆዩ። አብዛኛው ዜናዎቻችን በትንሳኤ በዓል ላይ ያተኩራሉ። በመላው ኢትዮጵያ በክርስትና ጥላ ውስጥ በሚገኙ ቤተ እምነቶች ያሉ ክርስቲያኖች የትንሳኤን በዓል በተስፋ በመስዋዕትነትና በአዲስ መነሳት መንፈስ በአንድነት ያከብራሉ። ከሳምንታት የጾም ጥሞናና ራስን የመመልከት ጊዜ በኋላ ፋሲካ በእውነተኛ አምልኮ መንፈስን አድሶ ቤቶችንም በደስታ ይሞላል። በዘመድ አዝማድ መጠያየቅና ማዕድ ማካፈልም ፍቅርን ያዳብራል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ዓመታዊውን የትንሳኤ በዓል ማዕድ ማጋራት ከተለያዩ የህብረተሰብ ክፍሎች ጋር በአንድነት ፓርክ በጋራ መታደማቸው ለእውነተኛው የአንድነት መንፈስ ጉልህ ማሳያም ነው። በዓለ ትንሳኤው በመላው ኢትዮጵያ የእምነት ቤተሰባዊነትና የመታደስ መንፈስ የሚታይበት ጊዜም ነው። ሁላችንም በዚህ የትንሳኤ መንፈስ ዛሬም ነገም ሰርክ ቤታችንን ልባችንንም ለተቸገሩ ወገኖች በመድረስ በዓሉን እንድናሳልፍ ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ማዕድ ባጋሩበት ወቅት መልእክታቸው ተላልፏል። ዘገባው የሪፖርተራችን ሮዛ መኮንን ነው። ከዚሁ ጋር በተያያዘ በዓለ ትንሳኤውን በመረዳዳትና በአንድነት ማሳለፍ እንደሚገባ በአንድነት ፓርክ የማዕድ ማጋራት ተካፋይ የሆኑ ዜጎች ተናግረዋል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ለተለያዩ የህብረተሰብ ክፍሎች የትንሳኤ በዓልን ማዕድን በማጋራት ተምሳሌታዊ ተግባር ፈጽመዋል። አስተያየቶቹን ሮዛ መኮንን ናት ያሰባሰበቻቸው። በጣም እጅግ በጣም ነው የተሰማኝ። አይቼም አላውቀው አየሁኝ። ቀደም ሲል በነበረበት ጊዜ እንኳን ዳር ዳሩን በቤተ መንግስት እንዲሁ ነበር የምዞረው። አሁን ለመጀመሪያ ጊዜ የትንሳኤን በዓል ምክንያት በማድረግ እዚህ መጥቼ ራሱ አንድ ትልቅ ደስታ ተሰምቶኛል። ድባቡም ደስ ይላል ከኛ እና በዓሉም ደስ ይላል። አቀራረባቸውም ጠቅላይ ሚኒስትሩም በጣም ነው ደስ የሚለው። መልካም በዓል ይሁንላችሁ እያሉ ማዕዱን አካፈሉን ሰጡን ማለት ነው። እዚህ እኔ በጣም ተደስቻለሁ። እንዲህ አይነቱ ነገር በቃ መቀጠል አለበት። በጎነት እኮ ጥሩ ነገር ነው፣ ጸጋ ነው። ማካፈል፣ አዎ ሰው በሰው ይኖራል፣ ሰው ለሰው ይኖራል፣ ሰው ከሰው ጋር ይኖራል። ደስ ይላል። ባህላችን፣ አኗኗራችን ወደ ጥሩነት ነገር ተመልሰን ጥሩ ነገር በቃ ጥሩ ነገር ያረካል። በቃ ዛሬ በጣም ብዙ ነገር ተሰምቶኛል። እንደውም እንባንባ ነው ያለኝ ከደስታዬ ብዛት ማለት ነው። ዶክተር አብይ በጣም የሚመሰገን ደግሞ የሚከበር መንግስት ነው ያለን። አባትም ወንድምም እጅግ ደስ ብሎኛል። እኔ ዶክተር አብይ ግን እኛን ሁላችንም ተገንዝቦናል። አካል ጉዳተኞችን ሰብስቦ አብሮ ማዕድ መቅረብ ማለት የሰማይ ማዕድ ይሰጠው
በጣም እድለኛ ነኝ ከዚህ መገኘቴ እኔ በጣም እድለኛ ነኝ ዛሬ ለኔ ግን ትልቅ ስሜት ነው የተሰማኝ ባህሩን እዚህ በሳቸው አንደበት በሳቸው እጅ ተቀብዬ በልቼ አክብሬ መዋሌ ለኔ በጣም ትልቅ ደስታ ነው እኛም ደግሞ አካፍር ግን አንድ ምበላ ከሆነ ግማሹ እንደዚያ በሰጠው በምድርም ለኔም ጥሩ ነው ደስተኛ ሆናለሁ በሰማይም ብድር ነው ማገኘው ድሮም የታወቀ ነው ኢትዮጵያን መረዳዳታችን ላለው ለሌለው ያለውንም የሌለውንም አንድ ላይ ተካፍለን እንደምንበላ ነው ይሄንንም ማስበው ዶክተር አብይ በቤተ መንግስት ጠርተው ይሄንን ማዕድል አጋሩን አመት ያደርስልን እግዚአብሔር ይስጥልን በኮሪደር ምክንያት ራሱ ብዙ ሲሰቃይ ነበረ መንገዱ ማይጃ ማምጫ አይመቸኝም ነበረ አሁን እንግዲህ እግዚአብሔር ይመስገን ሁሉም ከተማውም የተመቻቸ ከተማ ላይ ነው ያለውትና ሌላው ደግሞ በእርዳታ በኩል በሌላውም ቢሆንም እጠቀማለሁ እንደ አካል ጉዳተኝነት ተስፋ አልቆርጥም ከጎነ ደግሞ ትልቅ ተስፋ ስላለኝ እሱም ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው እኔ ከልቤ በጣም አመሰግናለሁ ከትንሽ ጋር ከትልቅ ጋር አብሮ ሁሉንም ሳይንቅ አንድ ላይ ሆኖ እንደዚህ በማድረጉ ትልቅ ደስታ ይሰማኛል ዛሬ ደግሞ ሁላችንም በያለንበት አመት ባሉን እንድናከብር ከያለንበት ጠርቶ ከኛ ጋር አንድ ላይ ሆኖ በማሳለፍ እጅግ ደስታ ይሰማኛል ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የትንሣኤ በዓልን ምክንያት በማድረግ በአንድነት ፓርክ ያደረጉትን ማዕድ ማጋራት በተንቀሳቃሽ ምስል እንመልከት ቴሌቪዥን ባየሁ ቁጥር እንዳይድፍ ይላል በእውነት ጋኑ ቢየተኛ ነጋኑ አጎብ ቢየተኛ ነጋኑ አታው የዛሬ ሰላማችን ሚስጥር የማይሸር ፍቅር ብርሃን ፈነጠቀ ተስፋም ታደሰ በቀራንዮ ላይ ታየ የፍቅር ብርሃን ሁሌም የትም አንድ ያደርገናል በፍቅር ያስረናል በመተሳሰብ ይገምደናል እንኳን ለብርሃነ ትንሣኤው በሰላም አደረሰን ፋሲካ ለጌታ ትንሣኤ በቀራንዮ ላይ ታየ በጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ ለጌታ ትንሣኤ ሁሌም የሚያስቡልን ማሰባቸውንም በተግባር የሚያሳዩን ወዳጅ ዘመድ ቤተሰብ ጓደኞቻችን የሚልኩትን ገንዘብ የኢትዮጵያ ንግድ ባንክ ከጉርሻ ጋር በዛው ፍጥነት ያደርስልናል
ከተለያዩ የዓለም ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስት ፔ፣ በወገን ሴንድና በሌሎችም የሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎት በእያንዳንዱ ዶላር የ10 ብር ተጨማሪ ጉርሻ ያገኛሉ። ከመጋቢት 26 እስከ ሚያዝያ 24 በተለያዩ የውጭ ሐዋላ አስተላላፊ ድርጅቶች በኩል $50 በላይ ለሚቀበሉ 290 ዕድለኞች በየቀኑ 10,000 ብር፣ $500 በላይ ለሚቀበሉ 16 ዕድለኞች በየሳምንቱ 50,000 ብር ሽልማት ያገኛሉ። መልካም የትንሣኤ በዓል! የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እርሱ የትም ሳይሄዱ የአገር ገበያ ደጃፉ ይቆማል። መክፈልና መቀበል በፍጥነት ይፈጸማል። መስተጋብሩን አዘምነን ዛሬም አገልጋይ ሆነን ገና ከዋዜማው ሁሉም ገበያ አቅርቦት ተሟልቶ የበዓል ድባብ ይደምቃል። የሰንበት ፀሐይ ስትፈካ እነሆ በዓለ ፋሲካ። ወዳጅ ዘመድ ይጠያየቃል። የበዓል ድባብ እየተጋራ ማዕድ ከቦ ይመገባል። ርቀት በቴክኖሎጂ ተዳኝቶ ከያለበት አብሮ ይውላል። ከዘመን ጋር እየተራመደ ልብን ከልብ ያዋደደ ኢትዮ ቴሌኮም። መልካም የፋሲካ በዓል። ስለሚጥል በሽታ ምን ያህል ያውቃሉ? የሚጥል በሽታ በማንኛውም ሰው ሊከሰት የሚችል የጤና እክል ሲሆን በትንፋሽም ሆነ በንክኪ አይተላለፍም። ለሚጥል ህመም ከሚያጋልጡ ምክንያቶች መካከል በወሊድ ወቅት በሚፈጠር የጽንስ መታፈን፣ ከፍተኛ ትኩሳት፣ አደጋና ኢንፌክሽን የሚጠቀሱ ሲሆን ምክንያታቸው የማይታወቁም አሉ። በሽታው መኖሩ ከተረጋገጠ በሐኪም የታዘዙ መድኃኒቶችን በአግባቡ በመውሰድ በቂ እንቅልፍ በመተኛት አልኮል መጠጥና አደንዛዥ እጾችን በማስወገድ መቆጣጠር ይቻላል። በሚጥል ህመም ራሱን ስቶ የወደቀ ሰው ሲያጋጥመን የመጀመሪያ እርዳታ ለመስጠት ቅድሚያ ራስን በማረጋጋት ከጭንቅላት ስር ለስላሳ ነገር ማድረግ፣ በአካባቢው ሊጎዱ የሚችሉ ነገሮችን ማራቅ፣ በአንገት ዙሪያ ያሉ ልብሶችን ማላላትና የእንቅጥቅጡን ጊዜ ደቂቃ መያዝ የሚያስፈልግ ሲሆን ማንቀጥቀጡ ከቆመ በኋላ የግራ እጅን አንገት ስር የቀኝ እጅን ደግሞ ደረት ላይ ማድረግና የቀኝ እግርን አጠፍ አድርጎ ወደ ግራ ማስተኛት ይረዳል። እንቅጥቅጡ ከ5 ደቂቃ ከበለጠ ከመጀመሪያው እንቅጥቅጥ ሳይነቃ ሁለተኛ ከደገመ ወይም ከደገማት መንቀጥቀጡ ቆሞ ራሱን ስቶ ከቆየ የወደቀችው ነፍሰ ጡር ከሆነችና የእጅ መዳፍ ወደ ሰማያዊ ከለር ከተቀየረ በአፋጣኝ ወደ ሕክምና ተቋም ይውሰዱ። ያስታውሱ፣ እንደ ክብሪት ማጨስ እና የተለያዩ ፈሳሽም ሆነ ጠጣር ምግቦችን መስጠት እንዲሁም መንቀጥቀጡን ለማስቆም መሞከር ለተጨማሪ ጉዳት የሚዳርግ በመሆኑ ፈጽሞ የተከለከለ ነው። ለተጨማሪ መረጃ ወደ ነፃ የስልክ መስመር 952 ይደውሉ። ጤና ሚኒስቴር። ውድ የጸደይ ባንክ ደንበኞች፣ ሰራተኞችና መላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ። የትንሣኤ በዓል የድል የተስፋና የአዲስ ጅማሬ ምልክት ነው። ጸደይ ባንክም እንደ ወትሮ ሁሉ አዲሱን ተስፋችሁን እውን ለማድረግ ሁሌም ከጎናችሁ መሆኑን ያረጋግጥላችኋል። በዓሉ የአብሮነት የመረዳዳትና የደስታ ይሁንላችሁ። መልካም በዓል። ጸደይ ባንክ የሁሉም ባንክ። ክርስቶስ በታላቅ ኃይልና ሥልጣን ከሞት ተነሣ። እነሆ በትንሣኤው መታደስ አለ፣ ተስፋ አለ፣ አዲስ ሕይወት አለ። እነሆ ማዕዶት ይሆናል። ከተስፋ ወደ ተስፋ እንሸጋገራለን። ፋሲካ ከተከበረው የቅዱስ ሳምንት ውበት እስከ ትንሣኤው ብሩህ ደስታ ድረስ የእምነት ጉዞ፣ የፍቅር በዓል፣ የዘላለም ተስፋ ማረጋገጫ ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የኢትዮጵያ ልማት ባንክ በላቅ አገልግሎት ለግብርና፣ ለማኑፋክቸሪንግ፣ ለማዕድን ዘርፍ ቅድሚያና የተለየ ትኩረት በመስጠት ከትውልድ ወደ ትውልድ እየተሸጋገረ አገርና ዜጎችን በልማት ጎዳና እያገለገለ ይገኛል። በዚህ ፋሲካ የክርስቶስ ብርሃን ቤታችሁ ያብራ፣ ልባችሁም በሰላምና ደስታ ይሞላ። ለሕዝበ ክርስቲያን በሙሉ መልካም የትንሣኤ በዓል። የኢትዮጵያ ልማት ባንክ የልማት አጋሮ።
የአዲስ አበባ ከንቲባ አዳነች አቤቤ በትንሣኤ በዓል 27ኛውን የተስፋ ብርሃን የምገባ ማዕከል መርቀው በይፋ ምገባውን አስጀመሩ። በአዲስ አበባ ሽሮ ሜዳ አካባቢ የተቋቋመው ይኸው የምገባ ማዕከል ለተለያዩ ማህበራዊ ችግር የተጋለጡና ጧሪና ደጋፊ የሌላቸው ወገኖች በቀን አንድ ጊዜ የሚመገቡበት ነው። ይመራደም በማምሻ ዕድሜያቸው በልቶ እንኳ ለማደር የማይችሉበት አስከፊ ህይወት፣ በህመምም ሆነ በእድሜ መግፋት ምክንያት ሰርተው መብላት የማይችሉ አቅመ ደካሞች፣ አካል ጉዳተኞችና ጧሪ ቀባሪ የሌላቸው ወገኖች፣ እንዲህ ያሉ አስታዋሽ ያጡትን ወገኖች አለኝታነቱን ያልዘነጋው የአዲስ አበባ ከተማ አስተዳደር በተስፋ ብርሃን የምገባ ማዕከል ተስፋን አለምልሞ ከእንግዲህ ነገ ምን እበላ ይሆን የሚለውን ጭንቀታቸውን በደስታ ቀይሮታል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በየበዓላቱ ሁሌም እንደሚያደርጉት ሁሉ ዛሬ ደግሞ በትንሣኤ በዓል በ27ኛው የተስፋ ብርሃን የምገባ ማዕከል ምገባ አከናውነዋል። ይህ የምገባ ተግባርም አዲስ አበባን የሰውነት መገለጫ ካደረጓት ለሰዎች ስለ መድረስ የተሰራ ሌላኛው ድንቅ ገጽ ነው። ይሄ የሚያሳየው መንግስታችን ለደሃ እርዳታ ለሚያስፈልጋቸው ለተለያየ ችግር ማህበራዊ ችግር በተለይም ለተጋለጡ ለአካል ጉዳተኞች ሀገራቸውን አገልግለው ተሯሩጠው ብዙ ሰርተው ጉልበታቸው ሲያልቅ ወይም ደግሞ ሲያረጁ ሲደክማቸው ሀገራቸውን እየባረኩ እንጂ እያማረሩ እንዳያልፉ በማሰብ ለድሆች በጣም የቅርብ ሆኖ ተመልክቶ ችግራቸውን ለመቅረፍ የሚሰራ መንግስት ነው። ለዚህ ነው የዛሬ 4 ዓመት አካባቢ የጀመርነው አንድ ብለን የጀመርነው የምገባ ማዕከል ዛሬ ወደ 30 እያደገ ያለው። ለእነዚህ ወገኖች በከተማው የተለያዩ ቦታዎች ላይ የተቋቋሙት የምገባ ማዕከላት ከመመገብ በላይም አለንላችሁ የሚል ጥልቅ አብሮነትን አንግሰዋል። ከተማዋ አዲስ አበባም በህንፃዎቿና በመንገዶቿ ብቻ ሳይሆን በነዋሪዎቿ ደህንነትና ክብር እየተገነባች ስለመሆኑ ህያው ምስክር ነው። ይሄ መረዳትን ወይም ደግሞ ተረጂነትን ማስፋፋት የሚመስላቸው አካላት አሉ። በእርግጥ እውነት አይደለም፣ ትክክልም አይደለም። እዚህ አዳራሽ ውስጥ እንኳን ብንመለከት በርካታ አረጋውያን፣ በርካታ ለተለያየ ማህበራዊ ችግር በተፈጥሮ ቢሆን በተለያየ ምክንያት የተጋለጡ ወገኖቻችን ይገኛሉ። ኢትዮጵያ ውስጥ ብቻ ሳይሆን የትም ሀገር እንደዚህ አይነት ወገኖች እየተለዩ ይደገፋሉ። አስፈላጊው ትብብር ይደረግላቸዋል። መደገፍ ብቻ ሳይሆን ደግሞ እንደ መብትም የማህበራዊ ፍትህን የማንገስ ስራ መሰራት መቻል አለበት። ስለዚህ የሀገር ሀብት የናንተም ነው። ካለን ተካፍለን አካፍለን አክብረን ፍቅራችንን እየገለጽን አብረን መኖር እንችላለን። የምገባ ማዕከሎቻችን ከምገባ ባሻገር ናቸው። ከምገባ ባሻገር ለዜጎቻችን ፍቅራችንን አክብሮታችንን የምንገልጥበትና ማህበራዊ ፍትህን የምናነክስበት ነውና በድጋሚ እንኳን ደስ ያላችሁ። በቀን አንድ ጊዜ የሰው ልጅን ክብር በሚመጥን መልኩ የሚመገቡባቸው የምገባ ማዕከላትም ሰቀቀን ከተሞላበት የዕለት ከዕለት ህይወት ወደ እፎይታ አስገብቷቸዋል። በእውነት ከሆነ እኔ እንግዲህ 4 መንግስት ደርሻለሁ። እድሜም ትንሽ ላቅ ብሏል። ስለዚህ እንደዚህ አይቼ አላውቅም። 4 መንግስት አይቻለሁ። ይሄ በጣም ደስ ብሎኛል። በጣም ደስ ብሎኛል እና እግዚአብሔር ይስጣቸው ነው የምለው። በጣም ነው የማመሰግነው እና ያመሰው ይበልልን። አሁንም ደግሞ ሀገራችንን ሰላም ያርገው፣ መንግስታችንን ሰላም ያርገው። በጣም ደስ ብሎኛል። በአካል ጉዳተኛ ነው የመጣሁት። መንግስታችን በጣም እናመሰግናለን። ከወደቅንበት አንስቶናል። እንደዚህ አይነት ነገር ገጥሞንም አያውቅም። አሁን ደግሞ ፈጣሪን የተሻለ ነገር እንድና እድሜ ይስጠን ነው የምለው። በመዲናዋ እየተስፋፋ የመጣው ይህ የበጎ አድራጎት ተግባር የነገዋን ኢትዮጵያ በምግብ ራሷን የቻለችና ዜጎች በክብር የሚኖሩባት ለማድረግ ለሚደረገው ጉዞ ትልቅ ስንቅ ይሆናል። በሌላ በኩል የአዲስ አበባ አስተዳደር በተለያዩ ምክንያቶች ጾም መፍታት ላልቻሉ ነዳያን ማዕድ አጋርቷል። ሌሊት 9 ሰዓት ላይ በአብርሆት ቤተ መጻሕፍት ለ4ኛ ጊዜ በተደረገው በዚሁ የማዕድ ማጋራት ስነ ስርዓት ላይ
የአዲስ አበባ ምክር ቤት አፈ ጉባኤና የአብርሆት ቤተ መጻሕፍት የቦርድ ሰብሳቢ የሆኑት ወይዘሮ ቡዜን አልከድር ተገኝተው እንኳን ደረሳችሁም ብሏቸዋል። አፈ ጉባኤዋ ከተማ አስተዳደሩ ሁሉም የህብረተሰብ ክፍል በዓልን በእኩል ስሜት እንዲያከብር በማሰብ ይህንን የማዕድ ማጋራት ስነ ስርዓት ማዘጋጀቱን ጠቁመው ይህ የማዕድ ማጋራት ተግባርም ወደፊት ተጠናክሮ እንደሚቀጥልም ነው የተናገሩት። በመተሳሰብ በመረዳዳት አብሮ በመሆን አብሮ በመብላት በዓሉን እንደማንኛውም እኩል ሁሉም አሁን ጾም ስትፈቱ በጋራ የምንፈታበትና አጋርነታችን አብሮነታችንን ለማሳየት ነውና በድጋሚ አሁንም እንኳን አደረሳችሁ በማለት ዛሬ የተዘጋጀውን ጾሙን በጋራ እንድንፈታ ለማለት እፈልጋለሁ። ይህ በእንዲህ እንዳለ የአዲስ አበባ አስተዳደር የምገባ ኤጀንሲ ዛሬ የትንሣኤ በዓልን ምክንያት በማድረግ በ28ቱ ማዕከላት ከ36600 በላይ የዕለት ጉርስ ከሌላቸው ወገኖች ጋር በጋራ አክብረዋል። እነዚህ የምገባ ማዕከላት ታዲያ ከምግብ አቅራቢነት ባለፈ የዜጎች የክብር መጠሪያና የመገናኛ እንዲሁም የመሰባሰቢያ መድረክ እየሆኑ መጥተዋል። በተለይም እንደ ዛሬ ባሉ ታላላቅ በዓላት ዝቅተኛ ገቢ ያላቸው ወገኖች የብቸኝነት ስሜት እንዳይሰማቸው ትልቅ ሚናም እየተጫወቱ ነው። አሁን የምናየው የስብስብና በጋራ አብሮ የመብላት ሁኔታም የአዲስ አበባ ከተማ ሰው ተኮር ጉዞን የሚያሳይ ሲሆን ማዕከላቱ የተስፋ ብርሃን የሚለውን ስማቸውን በተግባር እየኖሩት መሆኑን መረዳትም ይቻላል። በኮልፌ ቀራኒዮ ክፍለ ከተማ 21ኛው የምገባ ማዕከል ውስጥ በርካታ ዜጎች የትንሣኤ በዓልን በድምቀትና በጋራ አክብረዋል። ተስፋዬ ለሜሳ ነው የዘገበው። የባኮ ትቤ ወረዳ አስተዳደር የኢየሱስ ክርስቶስ የትንሣኤ በዓልን አስመልክቶ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ እያለ መልካም ምኞቱን ይገልጻል። የባኮ ትቤ ወረዳ አስተዳደር በምዕራብ ሸዋ ዞን ከሚገኙ 23 ወረዳዎች አንዷ ስትሆን ከአዲስ አበባ በስተምዕራብ 239 ኪሎ ሜትር ርቀት ላይ ከዞኑ ከተማ አምቦ ደግሞ 125 ኪሎ ሜትር ርቃ ትገኛለች። የባኮ ትቤ ወረዳ በምስራቅ በጨሊያ ወረዳና በኢሉ ገላን ወረዳዎች፣ በምዕራብ በገቡ ሰዮና በጉድያ ቤላ እንዲሁም በሰሜን በጅማ ራሬና ጅማ ገነቲ፣ በደቡብ ከቦኒያ ቦሼ ወረዳ ጋር ትዋሰናለች። የባኮ ትቤ ወረዳ በጊቤ ለገሮቢና ለገቀላ ወንዞች ተከባ የምትገኝ ደጋ ወይና ደጋና ቆላ የአየር ንብረቶች ያሏት ነች። የባኮ ትቤ ወረዳ በአትክልትና ፍራፍሬ ምርቶች ማለትም እንደ ማንጎ፣ አቮካዶ፣ ብርቱካን፣ ሙዝ፣ ድንችና ጥቅል ጎመን እንዲሁም ቀይ ሽንኩርትና ሸንኮራ አገዳ ታወቀች ናት። ባለሀብቶች በመረጡት መስክ ኢንቨስት እንዲያደርጉ እየጋበዝን በቀልጣፋ አቀባበል ለማስተናገድ ዝግጁ መሆናችንን እንገልጻለን። መልካም በዓል። የባኮ ትቤ ወረዳ አስተዳደር። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከ1958 ዓ.ም ጀምሮ የዶዶታ ወረዳ ዋና ከተማ በመሆን እያገለገለች የምትገኘው ዴራ ከተማ ከአዲስ አበባ 125 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ዴራ ከተማ በተለያዩ የኢንቨስትመንት ስራዎች የምትታወቅ ሲሆን እነዚህም የከብት ድለባ ክላስተር፣ የዶሮ እርባታ፣ የወተት ላም እንዲሁም የሰብል ምርት እንደ በቆሎ፣ ጤፍ፣ ቦሎቄና ገብስ እንዲሁም አነስተኛና መካከለኛ ኢንዱስትሪዎችን በማስፋፋትና ሚኒ ፓርኮችን በመገንባት እየተሰራ ይገኛል። በተጨማሪም የአርሲ ተራራ ፓርክ ዴራ ዲል ፈቃር በአካባቢው መኖሩ ለቱሪዝም ምቹ ሲሆን በፓርኩ ውስጥ የተለያዩ የዱር እንስሳትና የወፍ ዝርያዎች መገኘታቸው ደግሞ ዴራ ከተማን ለመዝናኛና ለእረፍት ከተማ ተስማሚ እንድትሆን አድርጓታል። በልማቱ ዘርፍም የተለያዩ ስራዎች የተከናወኑ ሲሆን እንደ አረንጓዴ ልማት፣ የካዳስተር ስርዓት ዝርጋታ፣ ህገወጥ ግንባታ መከላከል፣ የከተማ ግብርናና የሴፍቲኔት ፕሮግራም ተጠቃሽ ናቸው። በመሆኑም ሰፊ የኢንቨስትመንት አማራጮች ያሉን በመሆኑ ለአልሚ ባለሀብቶች ወደ ዴራ ከተማ በመምጣት ከኛ ጋር እንድትሰሩ ከተማ አስተዳደሩ ጥሪውን ያቀርባል። መልካም በዓል። የዴራ ከተማ አስተዳደር። የአእምሮ ህመም እንደ ሌሎች አካላዊ ህመሞች መታከም እንደሚችል ያውቃሉ? የስሜትና የጸባይ ለውጥ፣ የተዛባ አስተሳሰብ፣ የስሜት መዋዠቅ፣ ሌሎች የማይሰሙትን ድምፅ መስማት፣ ሌሎች የማያዩትን ማየት፣ የተጋነነ መጠራጠር፣ ስራን በአግባቡ አለመስራት፣ ራስን ማግለል፣ ያለ ምክንያት መከፋት ወይም መደሰት፣ የእንቅልፍ ማጣት ወይም መብዛት፣ ለሚወዱት ነገር ፍላጎት ማጣትና የመሳሰሉት ምልክቶች የሚያሳዩ ከሆነ ፈጥነው የጤና ባለሙያ ያማክሩ። አንዳንድ ህሙማን ስለመታመማቸው ግንዛቤ ላይኖራቸው ስለሚችል ወደ ሕክምና በመውሰድ ያግዟቸው። ከአእምሮ ህመም ቶሎ ለማገገም የህመሙ ምልክቶች እንደታዩ ወዲያውኑ ወደ ጤና ተቋም
በመሄድ ተከታታይነት ያለው ሕክምና በማድረግና በሐኪም የታዘዙ መድኃኒቶችን በአግባቡ በመውሰድ ጤና ይጠብቁ። ለተጨማሪ መረጃ ወደ ነፃ የስልክ መስመር 952 ይደውሉ። ጤና ሚኒስቴር። ውድ የጸደይ ባንክ ደንበኞች፣ ሰራተኞችና መላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ። የትንሣኤ በዓል ድል የተስፋና የአዲስ ጅማሬ ምልክት ነው። ጸደይ ባንክም እንደ ወትሮ ሁሉ አዲሱን ተስፋችሁን እውን ለማድረግ ሁሌም ከጎናችሁ መሆኑን ያረጋግጥላችኋል። በዓሉ የአብሮነት የመረዳዳትና የደስታ ይሁንላችሁ። መልካም በዓል። ጸደይ ባንክ የሁሉም ባንክ። የትንሣኤ በዓል በመላ ሀገሪቱ እንደዚሁም በመላው ዓለም በክርስትና እምነት ተከታዮች ዘንድ እየተከበረ ነው። ትንሣኤ ማለት የጨለማ መሸነፍ፣ የተስፋ መለምለም ነው። ይሁንና ጅብ በሚገፋው ስብርባሪ በር ስር ልጆቻቸውን በስጋት የሚያሳድሩት እናት በወጣቱ በጎ አድራጊ ዛሬ የሞት ድባብ ከቤታቸው ተገፎ የትንሣኤውን ብርሃን ተቀብለዋል። ሄለን ተስፋዬ ለብዙዎቻችን ቤት የእረፍትና የሰላም ቦታ ነው። ለወይዘሮ ደሱ ኃይሉ ግን ቤት ማለት ሌሊቱን በስጋት የሚያሳልፉበት፣ ልጆቻቸውን ከጅብ ጥቃት ለመከላከል የሚታገሉበት ምሽግ ነበር። ዛሬ ግን ያ የፍርሃት ዘመን አክትሞ የትንሣኤው ደስታ ቀድሞ ቤታቸው ገብቷል። ባለቤታቸውን በሞት ያጡት ወይዘሮ ደሱ የኑሮውን ሸክም ብቻቸውን ተሸክመው 3 ልጆቻቸውን ያሳድጋሉ። ኑሮን ለማሸነፍ በየቀኑ እስከ ሌሊቱ 8 ሰዓት ድረስ በጉልበት ስራ ይሰማራሉ። ነገር ግን ወደ ቤታቸው ሲመለሱ የሚጠብቃቸው ድካም ብቻ አልነበረም። በደንብ የማይዘጋው የቤታቸው በር ጅብ እያስገባ ያስቸግራቸው ስለነበር ልጆቻቸውን በሰላም የማግኘት ጉጉት እንጂ። ድሮ በጣም ይፈርሳል፣ ውሃ ይገባል፣ ጅቡ ይገባል፣ ልጆቹ ቆምኛ እኛ ቆምኛ በር ላይ በጣም ይፈራሉ። ሰላም ማዘር፣ ሰላም ነው። እንዴት ናችሁ? ድሮ ቤት ጭቃ እኮ ነው። በጣም አመሰግናለሁ። እሺ ማዘርዬ፣ እሺ ሰላም ነው። ሰላም ነው። እንዴት ነው? እንኳን ደስ አለው። ደስ አለኝ። አረፍ በይ። እሺ በጣም ደስ የሚል ነገር ነው ያየን። እናታችንም ሲቀበሉን የነበረው ሁኔታ በጣም ደስ ይላል። እስቲ ናሆም ወደ አንተ ልምጣና ይሄንን በጎ አድራጎት ድርጅት ለመመስረት ምንድነው አጋጣሚ? ያው እናቴ ኤልሳቤ ጌታቸው ትባላለች። እናቴ በጣም ነው የምወደው። ያው ይሄን ለመስረት ያው እውነት ለመናገር ያው እናቴ ስለምወድ ነው። የእናት ፍቅር ነውና ሁላችንም ያው እዚህ የምታያቸው ወጣቶች ያው እናቶችን ለመርዳት የእናት ፍቅር ስቦት የመጣ ወጣት ነውና ያው ዋና የማህበሩ ኮር ዋና ሀሳቡ የእናት ፍቅር ነው። ስራ በማታ ይገባል። ከዛ ልጆቹ 8 ሰዓት 7 ድረስ ቤቴ ገብቼ ልጆቹ የተሰቃየ ስራ ሰርቼ የሚበላ ያሰቃየ ግን ገለቶማ ጅራዳ የልጆቹ አሳደገኝ፣ እናታችሁ አሳደገኝ። በጣም መንግስት እናንተ ኑሩልኝ፣ ተባረከኝ እናታችሁ። ማህበራችን ከተመሰረተ 1 ዓመት ሆኗል። በዚህ 1 ዓመት ውስጥ ከ30 በላይ እናቶች ስራ ጀምረናል። የተለያዩ ስራዎች እንጀራ መጋገርና የመሳሰሉ ስራዎች ለ25 እናቶች ደግሞ ቤት አድሰናል። ይህን ፕሮጀክት ለመጨረስ 15 ቀን ፈጅቶብናል። ብዙ ጊዜ በአንድ ሳምንት ነበር ቤት የምንጨርሰው። ይሄ ፕሮጀክት ያው ትንሽ ከከተማ ምራቅ ስለሚል 15 ቀን ፈጅቶብናል። ያው የምታያቸው የቲማችን አባላቶች እዚሁ ያደሩ ነው የሰሩት። እያንዳንዱ ፕሮጀክት የራሱ ይዞ የሚመጣው ነገር አለና ሰዎች ያላቸውን ላይፍ ስታይል በምን ያህል ሰፖርት ማድረግ እንችላለን የሚለውን ከዛ ደግሞ ከነሱ የምታየው ደስታ ሞር ኢንካሬጅ ያደርጋል። ማህበሩን አንድ ካቀለሉት ነገሮች አንዱ ነገር ምንድነው? ሰው በጣም ቅን ነው። ሰው በጣም ይተባበራል። አሁን እንደምታየው ማህበራችን ሐኪሞች አሉ፣ ኢንጂነሮች አሉ እና ሁሉም በሙያ ነው የሚተባበረው። ያው ኢንጂነሮቹም አናጺው ምኑም ያው ቤት ስንገነባ ስናድስ ያግዘናል። ዶክተሮችም አሉ እኛ ማህበር የጤና እክል ያለባቸው እናቶችን ደግሞ በቼክአፕ በምን ደግሞ እነሱ በጣም ያግዙናል። ለወጣቶች ማስተላለፈው ነገር ቅድም እንዳነሳ ነው ሶሻል ሚዲያውን ለጥሩ ነገር ከተጠቀም ነው ብዙ ታሪክ እንችላለን መስራት እንተባበርና የመጨረሻ መልእክቴ ያው መተው ደግሞ እኛም ቢቀላቀሉና የበረከቱ ተሳታፊ ቢሆኑ በጣም ደስ ይለናል። መልካም
ናሆም በጣም እናመሰግናለን። እኔም አመሰግናለሁ። አሜን። ዳዲ ጋር ዝናጋር ነው። ይህ የምታዩት የደስታ ድባብ እንግዲህ የአንዲት እናት የዓመታት የቤት እጦት ስቃይ አክትሞ በደስታ መተካቱን የሚያበስር ነው። ዛሬ በዚህ የታደሰ ቤት ውስጥ የሚጠጣው ቡና በደስታ እንባ የታጀበ ነው። ምክንያቱም በውስጡ የምስጋናና የደስታ ምርቃት ታክሎበታል። ከጎኔ የሚገኘው ወጣት ናሆም ግርማና ለእናቶች በጎ አድራጎት አባላቶች ይህንን የ25ኛ ቤት ምርቃት እያስመረቁ ይገኛሉ። እኛም የታዘብነው ትልቁ እውነት በጎነት የሰውን ልጅ ልብ እንዴት እንደሚያለመልም ነው። በዙሪያችን ላሉ እናቶች መከታ መሆንን ከናሆም ተምረን እኛም በደስታቸው የምንሳተፍበት በዓል ይሆንልን። መልካም የትንሳኤ በዓል። ዜናችን ቀጥሏል። ጥላቻን በፍቅር ሞትን በሕይወት ድል የነሳው የኢየሱስ ክርስቶስ ትንሣኤ ብርሃን የዓለም ድህነት ሆኗል። ይህንኑ ምክንያት በማድረግ የትንሣኤ በዓል በመላው ክርስትና እምነት ተከታዮች ዘንድ ሃይማኖታዊ እሴቱን ጠብቆ በታላቅ ድምቀት እየተከበረ ነው። በፈተናዎች ውስጥ ያለፈችው ኢትዮጵያም ትንሣኤዋ ሆኖ በጋራ ጥረትና ጽናት ወደ አዲስ የከፍታ ምዕራፍ እየተሸጋገረች ትገኛለች። ሳምሶን በላይ ትንሣኤ ማለትም የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ሞትን ድል አድርጎ ከሙታን ተለይቶ መነሳት ማለት ነው። ሲወለድ በድንግልና ተጸንሶ በድንግልና እንደተወለደ ሁሉ ሲነሳ መቃብሩን ክፈቱልኝ አላለም። በዚያ የተዘጋው መቃብር ሳይከፈት በእቱ መቃብር ነው ክርስቶስ የተነሳው። እንግዲህ ክርስቶስ የተነሳው ትንሣኤያችን ሊያውጅልን ነው። ውድቀት የጉዞ ማብቂያ አይደለም፣ እንዲያውም አዲስ ምዕራፍ ለመጀመር የሚከፈል የግዴታ ዋጋ እንጂ። በሰው ልጅ ታሪክ ውስጥ ትልቁ ድል ያለው በፍጹም አለመውደቅ ውስጥ ሳይሆን በወደቁ ቁጥር መልሶ መነሳት ላይ ነው። ይህ ትንሣኤ ይባላል። ድህነት፣ ተስፋ መቁረጥና ስብራት እንደ ሌሊት ጨለማ ናቸው። ሰው በሕይወት መንገዱ ላይ በብዙ ምክንያቶች ሊወድቅ ይችላል። በኢኮኖሚ መላሸቅ፣ በበሽታ ወይንም በውስጣዊ ስብራት። ውድቀት ራሱን የቻለ የጨለማ ቤት ይመስላል። ነገር ግን በዚያ ጨለማ ውስጥ ነው የመነሳት ጥማት የሚወለደው። መነሳት የሚጀምረው ከእግር ሳይሆን ከልብ ነው። ከዚህ በላይ መሆን ይችላል የሚለው የውስጥ ድምፅ ከውድቀት ማጥ ውስጥ ጎትቶ ያወጣል። ትንሣኤ ማለት ትናንት የነበረውን ስህተት አርሞ ዛሬ በአዲስ መንፈስ መጀመር ነው። ወድቆ መነሳት የተሸናፊነት ምልክት ሳይሆን የጀግንነት ማረጋገጫ ነው። ሽንት ቤቱ የተያያዘ ነው። አሁን ከሞላ ወደዚህ ነው ሽታው ራሱ የሚመጣው፣ ያብጣል ራሱ ግድግዳው። አሁን ልጆቼ ዛሬ እንዴት ይሆናሉ? በጣም ይታፈናሉ። ጸጥ የሚሉብኝ ቀን ራሱ አለ። አንዳንዴ ሌሊት ሙሉ ስጓዝ ነው ማድረው አየር ፍለጋ። አዝዬ ነው ይዤ የሚሄደው። ሆስፒታል ላይ ነው የምገኘው በብዛት። ያፈሳል ይኸውልህ፣ በዚህ ጋር የፈራረሰ ነው። እዚህ ጋር አሁን እኛ ቃ ስላረግነበት ነው እንጂ የፈራረሰ ነው። ለማደስ እንደውም 2 ነው 3 ያመልክተናል ማለት ነው። የቀበሌ ቤት እድሳት ይምጣ እንኳን ሲባል ሮጠን ብናመለክትም የተያያዘ ቤት ስለሆነ ሊያድሱልን አልቻሉ ማለት። በዚህ ቤት ውስጥ አሁን የምንኖረው 7 ህብረተሰብ ሆነን ነው የምንኖረው ማለት ነው። ይሄኛውን እንደዚህ ወተን ነው እንጀራ የምንጋግረው። ቆጡ አይመችህም አንተ ለመውጣት ይኸውልህ ነው። እውነተኛ ትንሣኤ ከድህነት መውጣት ብቻ አይደለም፣ ከተስፋ መቁረጥ ቀንበር ተላቆ ነገን በፈገግታ መመልከት እንጂ። በአንድ ወቅት ወድቀው የነበሩ ማህበረሰቦች ዛሬ በልማት ጎዳና ላይ ሲገሰግሱ ስናይ የትንሣኤን ትርጉም በተግባር እንረዳለን። ከውድቀት በኋላ የሚመጣው መነሳት ሁልጊዜም ብርቱና የማይበገር ነው። ሕይወት እንደ ወቅቶች ናት። ክረምት ያልፋል፣ ጸዳይ ይተካል፣ ውድቀትም እንዲሁ በትንሣኤ ይተካል። ታሪክ የሚዘክረው የወደቁትን ሳይሆን በወደቁበት ቦታ ላይ ተስፋ ሳይቆርጡ ተነስተው አዲስ ታሪክ የጻፉትን ነው። ምክንያቱም ትንሣኤ የወደቁት ሁሉ ድል ነው። ወድቆ መነሳትን ለምሳሌ አሁን በሀገራችን በከተማችን እያየን ነው። ለምሳሌ አዲስ አበባን ማንሳት እንችላለን። አዲስ አበባን ከዛሬ 5-6 ዓመት ከዛሬ 10 ዓመት በፊት በዚህ ገጽታው አይደለም የምታያት። ጠረኗ ራሱ ይሄ አሁን ያለው ጠረን አልነበረም። እውነት ለመናገር ምናያቸው እጅግ ውብ የሆኑ ልማቶች አሉ። እጅግ ውብ የሆኑ ማራኪ የሆኑ ገጽታዎች አሉ። ወድቆ መነሳት ማለት ይሄ ነው።
ግን አሁን ያለው ጅምር ወድቆ መነሳት እንዳለ አቶ ማግኘት እንዳለ ማደግ እንዳለ መውጣት እንዳለ የሚያሳይ ነውና አዲሱ ትውልድ እውነት ለመናገር አሁን ሊይዘው የሚገባም ሊጓዘው የሚገባም ተስፋ ሊያደርገው የሚገባም ከክርስቶስ ትንሣኤ አንጻር አሁን ያለውን እድገትና ልማት አያይዞ መመልከት መቻል ይመስለኛል። ታሪክ ደጋግሞ እንደሚገልጸው የኢትዮጵያ ጉዞ ሁልጊዜም አልጋ ባልጋ አልነበረም። ኢትዮጵያ በረጅም ዘመናት ጉዞዋ በርካታ የውድቀት አፋፎችን ተመልክታለች። ከውስጥ ግጭቶች እስከ ተስፋ አስቆራጭ ድርቅ፣ ከፖለቲካዊ መከፋፈል እስከ ኢኮኖሚያዊ መቀዛቀዝ ኢትዮጵያ የፈተናዎች ማዕከል ሆና ቆይታለች። ውድቀት በአንድ ጀንበር የመጣ አልነበረም። የተከማቹ ስህተቶች፣ የታሪክ ጠባሳዎችና የውጭ ጫናዎች ቀጣዩ ቀን ምን ይዞ ይመጣ ይሆን ተብሎ የሚሰጋባቸው ምዕራፎች ነበሩ። ነገር ግን ኢትዮጵያ እንደ ፊኒክስ ወፍ ከረመዷ የመነሳት ተፈጥሯዊ ጥበብ አላት። ትንሣኤዋ የጀመረው በሕዝቧ ጽናት ነው። አንድነትን ከልዩነት በላይ ያስቀደሙ የሰላም ጥሪዎች፣ የኢኮኖሚ ማሻሻያዎችና ግዙፍ ሀገራዊ ፕሮጀክቶች አዲሱን ምዕራፍ አበሰሩ። ዜጎች ከነበሩበት የሕይወት አረንቋ ወጡ። ቅያሪ በጠየቁበት ሰዓት ይሄንን እድል በማግኘቴ እኔ እግዚአብሔር ታላቅ ነገር አድርጓል ብዬ ነው የማስበው። ተመስገን። እንግዲህ ቤታችን ስንገባ በቃ ደስተኛ ነን። ዛሬ ኢትዮጵያ በውድቀት ትርክት አትታወቅም። ይልቁንም በአፍሪካ የኢኮኖሚ እድገት ሞተር ነው። በታላላቅ መሰረተ ልማት ግንባታዎቿና በቀጠናዊ የሰላም ግንባታ ሚናዋ ትጠቀሳለች። ከአረንጓዴ ልማት እስከ ህዋ ሳይንስ ትንሣኤው በተግባር እየታየ ነው። የኢትዮጵያ ትንሣኤ መዳረሻ ሳይሆን ጉዞ ነው። ትናንት የወደቅንባቸው ጉድጓዶች ዛሬ ለጥንካሬያችን መሰረት ሆነዋል። ከፈተና የወጣችው ኢትዮጵያ ለነገ ትውልድ የምትመችና በአፍሪካ ሰማይ ስር በኩራት የምትቆም ሀገር ሆና ትቀጥላለች። በሊድ ኬሚካል መመረዝን ለመከላከል ምን ማድረግ እንዳለበው ያውቃሉ? ሊድ በተፈጥሮ የሚገኝ መርዛማ ብረት ሲሆን ከተሽከርካሪ ባትሪ ማደሻ ቤቶች፣ ከቀለሞች፣ በቀላጭ ከሚሰሩ የማብሰያና የመመገቢያ እቃዎች፣ ከመዋቢያ ግብዓቶች፣ ከኤሌክትሮኒክስ እቃዎች፣ ካረጁ የውሃ ቧንቧዎች፣ ከአፈር፣ ከውሃና ከመሳሰሉት ይገኛል። ለሊድ ኬሚካል መመረዝ ከፍተኛ ተጋላጭነት ካላቸው ሰዎች መካከል ዕድሜያቸው ከ5 ዓመት በታች የሆኑ ልጆች፣ ነፍሰ ጡር እናቶች፣ የብየዳና ጋራጅ ሰራተኞች፣ ቀለም ቀቢዎችና ያገለገሉ ዕቃ አዳሾች እንዲሁም በአቅራቢያ የሚገኙ ሰዎች የሚጠቀሱ ሲሆን ከሚያስከትላቸው የጤና ጉዳቶች መካከል የነርቭ ጉዳት፣ የአእምሮ ችሎታና የመመራ አቅም መቀነስ፣ የደም ማነስ፣ የኩላሊት ጉዳት፣ የመራቢያ ችግርና የአእምሮ እድገት ውስንነት ይገኛሉ። በመሆኑም በሊድ ኬሚካል መመረዝን ለመከላከል የስራ ላይ ደህንነት መጠበቂያ ቁሶችን መጠቀም፣ የልጆችን መጫወቻዎች ንጹህ ማድረግ፣ ከሊድ ጋር በተያያዘ ስራ ላይ የተሰማሩ ሰራተኞች ወደ ቤታቸው ከመግባታቸው በፊት ልብስና ጫማ መቀየር፣ ከምግብና ከመኝታ በፊት እጅና ፊትን በመታጠብ የሊድ አቧራን ማስወገድ፣ የግልና የአካባቢ ንጽህናን መጠበቅ፣ አሮጌና የአገልግሎት ጊዜያቸውን የጨረሱ የሊድ ይዘት ያላቸው ቁሶችን በአግባቡ መለየት፣ መሰብሰብና ማስወገድ ያስፈልጋል። ተገቢውን ጥንቃቄ በማድረግ በሊድ ኬሚካል የሚመጡ የጤና ችግሮችን እንከላከል። ጤና ሚኒስቴር። በዓልን አንድ ቀን እንኳን ከቤተሰቤ ጋር አሳልፌ አላውቅም። የእኛ ነገር ባህር ላይ ነው ህይወታችን። ስንት ሀገር አይተሃል? ዓለም ላይ የቀረበ ቦታ አለ ብለህ ነው? በአጠቃላይ የንግድ መዳረሻዎች ላይ ሁሉ ይደርሳል። 347 ዓለም አቀፍ የወደብ መዳረሻዎች ላይ ነው መልህቃችንን የምንጥለው። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በየብስ በባህር በመልቲ ሞዳል በዩኒ ሞዳል ሁሉንም የአሰራር ስርዓት እንሰራለን። የኢምፖርትና የኤክስፖርት እቃዎች ከግዙፍ የኢንዱስትሪ ማሽነሪዎች አንስቶ እስከ ጥቃቅን የቤት ቁሳቁሶች ድረስ እያጓጓዝን ይኸው ኢትዮጵያን ስንገነባ ድፍን 62 ዓመት ሞላ። ያውን በታማኝነት እያገለገሉ በፍጥነት ደህንነቱ እንደተጠበቀ ከባህር አንስተን እስከ በር ድረስ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ከባህር ባሻገር
እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አይሲኤምሲ አጠቃላይ ሆስፒታል ላለፉት 10 ዓመታት በዘመናዊ ቴክኖሎጂ የታገዘ ጥራት ያለው የሕክምና አገልግሎት ሲሰጥ መቆየቱ ይታወቃል። አሁንም ልምድ ባካበቱ ስፔሻሊስትና ሰብ ስፔሻሊስት ሐኪሞቻችን የልብ ሕክምናን ምንም አይነት የቀዶ ሕክምና ሳያስፈልግ በደም ስር ቀዳዳ በመግባት ብቻ ዘመኑ ባፈራው ቴክኖሎጂ የጂኢ አሊያ አይጂኤስ ካትላብ ሕክምና መስጠት ጀምረናል። በተጨማሪም አጠቃላይ የውስጥ ደዌና የቅድመ ካንሰር ሕክምና፣ የአጥንት የነርቭና የሽንት ቧንቧ ቀዶ ሕክምና፣ የኩላሊት ሕክምናና እጥበት፣ የጽንስ ክትትል ማዋለድና የህፃናት ሕክምና እንዲሁም ከአንገት በላይና የፊዚዮቴራፒ አገልግሎቶችን በጥራት እንሰጣለን። ምን ይሄ ብቻ! አይሲኤምሲ አጠቃላይ ሆስፒታል ተደራሽነቱን በማስፋት በቱሊ ዲምቱ ከአርሴማ አደባባይ ወደ ዩኒሳ በሚወስደው መንገድ ሆሊስቲክ ትምህርት ቤት ፊት ለፊት አዲስ የውስጥ ደዌ ሕክምና ማዕከል መክፈቱን በደስታ ያበስራል። ማዕከላችን የ24 ሰዓት የአምቡላንስ፣ የአልትራሳውንድ፣ የኤክስሬይ፣ የላቦራቶሪና የፋርማሲ አገልግሎት ከምቹ መኝታ ክፍሎች ጋር አሟልቶ ይጠብቁታል። ለበለጠ መረጃ በ9207 ወይም በ0942 52 11 11 ይደውሉ። አይሲኤምሲ አጠቃላይ ሆስፒታል ለጤናዎ እንተጋለን። መልካም በዓል። ጉንብቹ ወረዳ አስተዳደር ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ይላል። ጉንብቹ ወረዳ በተፈጥሮ ሀብት የበለጸገ ለግብርና ምርት ተስማሚ የሆነ በተለይም ጤፍ፣ ስንዴ፣ ምስርና ሽምብራን በብዛት በማምረት የሚታወቅ ልዩ የተፈጥሮ ጸጋ ያለው ወረዳ ነው። ጉንብቹ ወረዳ በእንስሳት እርባታ በተለይም ሰንጋን በማደለብ የታወቀ አካባቢ ሲሆን የተፈጥሮ የሰው ሰራሽና ታሪካዊ ቱሪስት መስህቦች ባለቤት በመሆኑ ጎብኚዎች የወረዳውን እምቅ መስህቦችን በመጎብኘት የማይረሳ ትዝታውን እንዲያሳርፉ ተጋብዟል። ጉንብቹ ወረዳ ከአዲስ አበባ ከተማ በቅርብ ርቀት ላይ የሚገኝና መሰረተ ልማት የተሟላለት ሲሆን ለሁሉም የኢንቨስትመንት አማራጮች ምቹ በመሆኑ የአገር ውስጥና የውጭ ባለሀብቶች ኢንቨስት እንዲያደርጉ አስተዳደሩ ጥሪውን ያቀርባል። መልካም በዓል። የጉንብቹ ወረዳ አስተዳደር። ዜናችን እንደቀጠለ ነው። የኢየሱስ ክርስቶስ የትንሣኤ በዓል የሰው ልጅ ከሞት ወደ ሕይወት የተሸጋገረበትና መለኮታዊ ፍቅር በተግባር የተገለጠበት ነው። የትንሣኤ በዓል ከመከራ በኋላ ብሩህ ቀን፣ ከውድቀት በኋላ መነሳት መኖሩን ማሳየም ነው። የበዓሉን ትርጉም በመርዳት ቂምና ጥላቻን በማስወገድ በይቅርታ አንድነትን ማጠናከርም ይገባል። ሰናይት ሰይፉ የኢየሱስ ክርስቶስ ትንሣኤ የሰው ልጅ ከሞት ወደ ሕይወት የተሸጋገረበትና ልክ የሌለው ፍቅር የተገለጠበት መሆኑን የክርስትና አስተምሮ ያስረዳል። ኢየሱስ ክርስቶስ ለሰው ልጆች ያለውን ጥልቅ ፍቅር በሞቱና ትንሣኤው ያሳየበት መሆኑንም ይናገራል። ለሰው ዘር በሙሉ የወደቀውን የአዳም ዘር መዳን የተገኘበት እግዚአብሔር ቁጣ በሰው ላይ ሊወርድ የነበረው የሞት ፍርድ በአንድያ ልጁ ላይ አሳርፎ በብዙ ጭንቅ ከመስቀል ሞት በፊት ግርፋት አለ፣ ስቅላቱ፣ እንደገና በመስማር በተለያየ የሾህ አክሊል የተሸከሙ ነገር ሁሉ ያን ሁሉ ችሎ መጨረሻ ተፈጸመ ብሎ ሕይወቱን የሰጠበት ሆኖ ሳለ እንደተናገረ ደግሞ በሶስተኛው ቀን ከሙታን የተነሳበት ነው። ይህን በማመን የሰው ዘር በሙሉ ከእግዚአብሔር ጋር እርቅ ሆነዋል። የኢየሱስ ክርስቶስ የቀራንዮ መስዋዕትነት ዓለም በጨለማ የተዋጠችበት፣ ደቀ መዛሙርቱ ተስፋ የቆረጡበት ጊዜ ቢሆንም የትንሣኤው ኃይል ለሰው ልጅ ከመከራ በኋላ ብሩህ ቀን፣ ከሞት በኋላ ሕይወት፣ ከጨለማ በኋላ ብርሃን፣ ከውድቀት በኋላ መነሳት መኖሩን ያስረዳል ሲሉ የእምነት መምህራኑ ይናገራሉ። የጌታችን የኢየሱስ ክርስቶስ ሕይወትና ደቀ መዛሙርቱ አብሮት ያሳለፉት ታሪክ ዛሬም ሕያው ሆኖ ለሁላችንም ተስፋን በውስጣችን የሚጭር ነገሮች ጨለሙ፣ ከዚህ በኋላ አበቃ በተባለበት አንዳንዱ እንዳውም የኤማሁስ መንገደኞች እኮ ተስፋ ቆርጠው ከዚህ በኋላ ምን እንጠብቃለን ብለው ወደ የቤተሰቦቻቸው የሄዱ ናቸው።
የኤማሁስ መንገደኞች ተከትሎ ሄዶ እነሱን ወደ ተስፋቸው የመለሰ ጌታ ዛሬም በዛው በትንሣኤ አካል ምድራችንም ላይ አለ። ተስፋ ለሚያደርጉት የጨለመ ነገራቸውን እንደሚያበራ ዛሬም እግዚአብሔርን በንጹህ ልብና በፍጹም ሐሳብና ነፍስ ሰዎች እግዚአብሔርን ቢለምኑት የማይታይ የሚመስል አምላክ የሌለ የሚመስል አምላክ እነሱ አጠገብ ደርሶ ከጨለማ ከጭንቀት ብርሃንን እንደሚያወጣላቸውና ኃይላቸውን እንደሚያድስ ይሄ ትልቅ የሚያስተምረን ትልቅ ተስፋ የሚሆነን ቃል ነው። የተቸገሩ ሰዎች፣ የተጠበቡ ሰዎች፣ በችግር ውስጥ ያሉ ሰዎች፣ ከችግር መውጣት ያልቻሉ ሰዎች ጌታችን ኢየሱስ ክርስቶስ ዛሬም ከነሱ ጋር እንዳለ ከነሱ ጋር ሆኖ አይዟችሁ እንደሚል ማመን አለባቸውና የትንሣኤን በዓል ሲያከብሩ ይህንን ቃል ያስተውሉ። እኔ ከናንተ ጋር ነኝ አይዟችሁ ብሎናል እና ሌላው ደግሞ የሰጠንኮ ሰላምታንም ሰጥቶናል። ሰላም ለእናንተ ይሁን ብሎናል። ይሄ ነው እንግዲህ እኛ የምንመኘው ሰላምን፣ ውስጣዊ ሰላም የሌለን ባዶነት የሚሰማን ሰዎች ብዙዎች አለንና እግዚአብሔር የውጭ ሰላምን የሚሰጥ እሱ ነው። ውስጣዊ ሰላም ከሁሉ በላይ ውስጣዊ ሰላም የምንመኘው ነገር ነውና በትንሣኤ እንግዲህ ሰላምን ሰጥቶናል። ሰላም ለእናንተ ይሁን ብሎናል። የትንሣኤ በዓል የሰው ልጅ ከፈጣሪው ጋር የታረቀበት ዕለት እንደመሆኑ ሰዎች እርስ በርሳቸው በይቅርታና በፍቅር እንዲኖሩ ማሳያም ነው። ይህም ፋሲካ ለእኔ ነው የሚል ትንሣኤውም ለእኔ ነው ሞቱ ለእኔ ነው ብሎ እግዚአብሔርን የሚያምን የመጀመሪያ የሚጠበቅበት ራሱ ከእግዚአብሔር ጋር እርቅ ማውረድ ነው። ሁለተኛ ከወንድሙ ከእህቱ ከሚያውቀው ከአዳም ዘር ጋር ይቅር መባባልን የሚያዝ ነው። ከስቅለት ከሞት ከሐዘን ከጨለማ በኋላ ኢየሱስ ክርስቶስ ብርሃን እንዳስፈነጠቀ ዛሬም ምድራችን ካለችበት ሁኔታ ሕዝቡ ከአምላኩ ከፈጣሪው ጋር ንስሐ በመግባት እርቅ የሚያደርግበት ይህንን ፋሲካ ሲያስብ መታሰቢያ አድርጎ ሲያደርግ ይህንን ማሰብ ይኖርበታል። ክብሩን ትቶ የክርስቶስ ትንሣኤ ተካፋይ የሆነ ሰው በኃጢአት አይኖርም፣ በክፋት አይኖርም። ስለዚህ የክርስቶስ ትንሣኤ ተካፋዮች ሆነናል። የክርስቶስ ትንሣኤ ተካፋዮች በመሆናችን ልንደሰት ይገባናል፣ ልናመሰግን ይገባላል፣ እግዚአብሔርን ልናመሰግን ይገባልና የክርስቶስ ትንሣኤ ተካፋዮች ሆነን እንኖር። ኢየሱስ ክርስቶስ ለሰው ልጅ የከፈለውን ፍቅርና ቤዛነት በማሰብ ሕዝበ ክርስቲያኑ በዕለት ተዕለት ሕይወታቸው ጥላቻና ቂምን በመተው አብሮነትና አንድነትን ሊያጠናክሩ ይገባል። ሚድሮክ ኢንቨስትመንት ግሩፕ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በኢትዮጵያ የእድገት ምህዋር ውስጥ የማይሻሙት ያለ ተቀናቃኝ ያለ ማማ ከፍ ብሎ የሚታይ ጎላ ብሎ የሚደመጥ አንድ ስም አለ፣ ሚድሮክ ኢንቨስትመንት ግሩፕ። እኛ የኢንዱስትሪው ሞተር ነን። በአንጋፋዎቹ ፋብሪካዎቻችን ጥሬውን ብስሉን ጥራትና ደረጃውን አስመስክረን እያመረትን ከሀገር ውስጥ እስከ ውጪ እነሆ የምንል እኛ የግብርናው ቀኝ እጆች ነን። ዋና ዋና የግብርና ምርቶቻችንን በሀገራችን የተለያዩ ክልሎች በማምረት ለግብርናው ክፍለ ኢኮኖሚ የውጭ ምንዛሬን ከማስገኘት ጀምሮ ለምግብ ዋስትና መሰረት የሚሆኑ እንደዚሁም የግብርና ቴክኖሎጂን የሚያዘምኑ መሳሪያዎችን በማቅረብ በማስተዋወቅ የመሬት ምርታማነት በማሻሻልና ምርትን በማሳደግ ላይ የሰለጠንን ነን። እኛ በኮንስትራክሽኑ በሀገር ውስጥ በኩሮች ነን። ፕሮጀክቶችን በተያዘላቸው ጊዜ አጠናቀን ማስረከብ የቻለን በማዕድን ዘርፍ በወርቅና በሌሎች የማዕድን ስራዎችም የተካንን የሀገር ባለውለታዎች ነን። በሆቴል ዘርፉም እንደዚሁም በንግድና አገልግሎት ገበያን በማረጋጋት እጅግ ዘመናዊ የግብይት ስርዓትን ያስተዋወቅን ነን። በሁሉም ቦታ በሁሉም ጊዜ በሁሉም መስክ ዘመን የማይሽረው ከታታሪነቱ እስከ ሁለገብነቱ የታወቀ አንጋፋ ተቋም ሚድሮክ ኢንቨስትመንት ግሩፕ
መልካም የትንሣኤ በዓል። ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን የሚለው የደቡብ ኢትዮጵያ ክልል መንግስት በዓሉ የሰላም የስኬት እንዲሆንሎት ይመኛል። ባለፉት 8 ዓመታት የመደመር መንግስት በጠቅላይ ሚኒስትር ዶክተር አብይ አህመድ በሳል አመራር በመደመር እሳቤ እየተመራ ሰላም፣ ይቅርታና ፍቅርን አስቀድሞ ፈተናን ወደ ዕድል እየቀየረ ኢትዮጵያን ወደ ተምሳሌት ሀገር ለማሻገር መሰረት የጣሉ ስራዎችን አከናውኗል። የመደመር መንግስት የለውጥ ውጤት የሆነው የደቡብ ኢትዮጵያ ክልልም ሀገራዊ ለውጡን ለማስቀጠል ዘርፈ ብዙ ተግባራትን አከናውኗል። በዚህም ክልሉን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ የተከናወኑ ተግባራትን ተከትሎ አበረታችና ተጨባጭ ውጤቶች ተመዝግበዋል። ብዝሃነትና ህብረ ብሔራዊነት መለያው ሰላም መገለጫ የሆነው የሰላም ተምሳሌቱ ክልላችን የበርካታ ውብ ቱባ ባህሎች፣ የጎብኚዎች ቀልብ የሚስቡ ታይተው የማይጠገቡ ድንቅ የተፈጥሮ መስህቦችና የበርካታ ጸጋዎች ባለቤት ነው። ጸጋ ብዙ ክልላችን በግብርና፣ በኢንዱስትሪ፣ በማዕድን ልማት፣ በቱሪዝም፣ በአገልግሎትና በሌሎችም የኢኮኖሚ እድገት ዘርፎች በርካታ የኢንቨስትመንት አማራጮች ያሉት ሲሆን የክልሉ መንግስት ምቹ የኢንቨስትመንት ከባቢን ፈጥሮ አልሚ ባለሀብቱ በሰላም ሰገነቱ ክልላችን መዋለ ንዋዩን በማፍሰስ አልምቶ እንዲጠቀም ሲጋብዝ በደስታ ነው። ለሀገረ መንግስት ግንባታ ከፍተኛ ሚና የሚጫወተው 7ኛው ጠቅላላ ምርጫ ዲሞክራሲያዊ ስርዓትና የምርጫ ደንቦችን ጠብቆ እንዲከናወንም የክልሉ መንግስት አስፈላጊውን ቅድመ ዝግጅት በማድረግ ለስኬታማነቱ ሁለንተናዊ ድጋፍ በማድረግ ላይ ይገኛል። ይምጡና ክልላችንን ይጎብኙ፣ በክልላችን ኢንቨስት ያድርጉ። መልካም የትንሣኤ በዓል። የደቡብ ኢትዮጵያ ክልል መንግስት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አዳማ ከተማ ከመዲናችን አዲስ አበባ በስተምስራቅ የምትገኝ የንግድ ማዕከልና የኮንፈረንስ ቱሪዝም ከተማ ናት። አዳማ ከተማ በ2015 ጀምሮ ወደ ሪጂዮፖሊ ከተማ ማደጓን ተከትሎ ከተማይቱን የኢንዱስትሪ ማዕከል ለማድረግና ስማርት ሲቲን ለመተግበር ሰፋፊ ክንውኖች ተከናውነዋል። በተለይም በ2018 ዓ.ም የህብረተሰቡን ተጠቃሚነት በተሻለ ደረጃ የሚያረጋግጡ የመንግስት አገልግሎት አሰጣጥን ዲጂታላይዝድ በማድረግ አገልግሎቱ የተሳለጠ እንዲሆን ማድረግ የተሻለበትና አዳማ ከተማ የተሞክሮ ማዕከል በመሆን አዲስ አበባን ጨምሮ የተለያዩ ክልል ከተሞችና የፌዴራል መስሪያ ቤቶች ተሞክሯን አጋርታለች። ከተማዋን የእድገት ጉዞ ይበልጥ ለማሳለጥ የኮሪደር ልማት ግንባታ ባጠረ ጊዜ ተገንብቶ ለአገልግሎት ክፍት በማድረግ ለከተማዋ ልዩ እይታንና ለነዋሪዎቿ ምቹ ሁኔታን ከመፍጠር ባሻገር የኢኮኖሚ እንቅስቃሴን ለማሳለጥ ምቹ ሁኔታን መፍጠር ተችሏል። የፍቅር የመተሳሰብና የአንድነት ከተማ የስምጥ ሸለቆ እንቁ ወደ ሆነችው የሰላም አምባሳደር አዳማ ከተማ በመምጣት ባለው ምቹ መንግስታዊ አስተዳደር፣ ምቹ የአየር ጠባይና ለኢንቨስትመንት እንቅስቃሴ ተመራጭ ወደ ሆነችው ከተማችን ጎራ ይበሉ። መልካም በዓል። ኑ አዳማን በጋራ እናልማ። የአዳማ ከተማ አስተዳደር። የኢየሱስ ክርስቶስ ትንሣኤ ሰላምን ለዓለም ያበሰረ ነው። የትንሣኤ በዓልን ስናከብር ሰላምን በተግባር እየኖርን ይቅር እየተባባልን ሊሆንም ይገባል። ከተቀሩብን ፈተናዎች ተሻግረን ለኢትዮጵያ ትንሣኤ እንድንበቃ ደግሞ መከባበርን መሰረት እናደርግ እንደሚገባ የሃይማኖት አባቶች ይመክራሉ። ዓለም ይልፉ። የትንሣኤ በዓል በኢትዮጵያውያን ዘንድ ትልቅ መንፈሳዊና ማህበራዊ ትርጓሜ ያለው በዓል ነው። ይህ ዕለት የጥላቻ ጨለማ በይቅርታ ብርሃን የሚተካበት፣ አሮጌውን በበጎነት አውልቆ አዲስ ማንነትን የሚላበሱበት የታላቅ ድል ተምሳሌት ነው። ትንሣኤ ብለን ስንል መነሳት ነው። ከሞት መነሳት ድል መንሳት ነው። በክርስቶስ መነሳት ክርስቲያኖች ሁሉ የሚነሱ መሆናቸው፣ ሞቶ በስብሶ መቅረት እንደሌለ ተግባራዊ የሆነ ክርስቶስ ሞትና መቃብርን ድል በመንሳት ድል ነሺዎች እንድንሆን ለእኛ የተጠራንበት። ይሄ ማሸነፍ ግን የአርብ ሞትን መነሻ አድርጎ ነው። አርብ የነበረውን መከራ፣ አርብ የነበረውን ስቃይ፣ አርብ የነበረው እንግልት የተደመደመው በእውነት አሸናፊነት ነው። ስለዚህ ምንጊዜም ስንኖር ሁለቱ ነገሮች ተነጣጥለው የሚታዩ አይደሉም። መከራና ትንሣኤ፣ መውደቅና መነሳት ሰው እስካለ ድረስ የሚቀጥሉ የሰው የአንድ ህይወት ሁለት አይነት ጉዞዎች ወይም ሁለት አይነት መገለጫዎች ናቸው። ከትንሣኤ ማግስት የተሰማው የመጀመሪያው ቃል ሰላም ለእናንተ ይሁን የሚል ነበር። ይህ ቃል ዛሬም ለሀገራዊ ሰላም ዋነኛ መፍትሄ ነው። በተለይም በታሪክ አጋጣሚ የተፈጠሩ ቁስሎችን ለመፈወስና የቆዩ ቅሬታዎችን ለማከም የሃይማኖት እሴቶች ያላቸው ሚና ከፍተኛ ነው። ጥላቻን በይቅርታ መከፋፈልን ደግሞ በአብሮነት ለመተካት የትንሣኤው የምስራች ትልቅ መሰረት ነው። አዝነው
ቆዝመው በአንድ ቤት ውስጥ የተቀመጡት የኢየሱስ ክርስቶስ ደቀ መዛሙርት ነበሩ። እነሱ ባልጠበቁት ሰዓት ጨለማ በሆነ እኩለ ሌሊት በሆነ ሰዓት ድንገት በቤት በመሐከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ይሄ ከትንሣኤ በኋላ የመጣ የብስራት ድምጽ ነው። በሀገራችንም እንደዚሁ በተለያዩ አስጨናቂ በሆኑ ነገሮች ውስጥ ማህበረሰባችን የሚያልፍበት አጋጣሚና ኩነት አለ። በዚህ ጊዜ ትንሣኤውን የምናከብርኛ ክርስቲያኖች ለጎረቤቶቻችን ለዜጎቻችን የሰላም ድምጽ እንድንሆን ከምንም በላይ ሰላም ትልቅ ሀብት ነው። ስለዚህ ሰላም ከትንሣኤው ጋር የተሳሰረ እሴት ስለሆነ ወደ ኋላ ማለት የለብንም። ምክንያቱም ከትንሣኤ በኋላ የተበሰረው ሰላም ስለሆነ በቤተ ክርስቲያኑ ሰላም ለኩልክሙ ክርስቶስ ለዓለም ሰላምን ጠፍቶ የነበረውን ሰላም በመስቀሉ አረጋግጦ ሰላም ለሁላችሁ አለ። ራሱን ሰጥቶ የጠፋውን ህይወት በሱ መለሰ አይደል? ሰውነት አንሶ ነበረ። ያነሰውን ሰውነት ሰው ሆኖ ሊቀጣ የሚገባውን ሰውነት በመስቀል ቀጥቶ ሕያው የሆነውን ሰውነት አዲስ አድርጎ አራያ ሆኖ ራሱን ሰጠ። ስለዚህ ሰላም በቤተክርስቲያኑ ሰላም ብለን ስንል ለዓለም ነው። ሰላም ለዓለም ይሁን ነው። የበዓሉ ልዩ ድምቀት የሚገለጠው በማህበራዊ መስተጋብር ነው። በጋራ ማዕድ ዙሪያ መሰብሰብ፣ የተቸገሩትን ማሰብና ከጎረቤት ጋር መቋደስ ለዘላቂ አንድነት የሚጣሉ ጠንካራ መሰረቶች ናቸው። ይህ አብሮነት በቤተ ክርስቲያን ቅጽር ብቻ የሚወሰን ሳይሆን በየቤቱና በየአደባባዩ ሊሰፍን የሚገባ የኢትዮጵያዊነት ውብ እሴት ነው። ሃይማኖቶች ሁሉ ሰላምን የሚሰብኩ ከሆነ ሰላም ያለ ይቅርታ አይመጣም። ጌታ ኢየሱስ ክርስቶስ መድኃኒታችንና ጌታችን ወደ መስቀል እየገረፉት እያደሙት እያቆሰሉት እርቃኑን ከሰው በታች እያደረጉት የሚገፉትንና ገዳዮቹን ጠዮቹን አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታን ያስተማረበት መድረክም ነው የትንሣኤ በዓል። ስለዚህ የቱንም ያህል አደጋ ቢደርስብን የቱንም ያህል ብንገፋ የይቅርታ ድሆች ልንሆን አይገባንም። እኛ ኢትዮጵያውያን በይቅርታ የተሞላ ህይወት በይቅርታ ካልተመላለስን አብረን መኖር አንችልም። እንዲሁም ደግሞ እግዚአብሔር ከሰጠን ነገር ለሌላቸው ለተጎዱ ወገኖች እያሰብን እያካፈልን በዓሉን እንድናከብር በዚሁ አጋጣሚ ጥሬን አቀርባለሁ። ትንሣኤ በመቃብር ላይ የተገኘ ድል እንደመሆኑ ዛሬ ላይ የኢትዮጵያን ሰላም የሚፈትኑ አመለካከቶችን በትብብር ድል ማድረግ ይገባል። ትንሣኤን ስናከብር የምናከብረው የጠል ግድግዳ ፈረሰ ብለን ነው። እየተጣላን ትንሣኤ ማክበር አይቻልም። ትንሣኤን ስናከብር የምናከብረው ህዝብና አሕዛብ ታረቀ ብለን ነው። ተጣልቶ ትንሣኤን ማክበር አይቻልም። ትንሣኤን የምናከብረው እግዚአብሔር ሰውን አከበረው ብለን ነው። መከባበር ካልቻልን ትንሣኤን ማክበር አንችልም። ትንሣኤን ስናከብር እግዚአብሔር ከሰው ርቆ የራቀ እግዚአብሔር በሰው ቀረበ በሞቱም ታረቀ ብለን ነው። መቀራረብ ያልቻልን ማስታረቅ ያልቻልን ሰዎች ወይ ትንሣኤ አልገባንም ወይንም ልማዳዊ በሆነ እንጂ የትንሣኤን ሙሉ ገጽታ ገብቶን ተረድተን እያከበርን አይደለም። የትንሣኤ በዓል ከጾምና ጸሎት የደስታ ብስራት በኋላ የሚመጣ የታላቅ ተስፋ ማረጋገጫ ነው። ይህ ዕለት ሲከበር ከጾም በኋላ ወደ ማዕድ መሸጋገርን ብቻ ሳይሆን ከጥላቻ ወደ ፍቅር፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን የመሻገር ትልቅ ተምሳሌትም ነው። እዚሁ ነው ያደርሽው ልጄ? አትርሺ፣ ነገም ሌላ ቀን ነው። አውቃለሁኝ፣ ግን ደግሞ ስለ ወደፊቱ ጊዜ እጨነቃለሁ። ስራ መስራት የማያስችል ህመም ቢያጋጥመኝስ? ቤተሰቦቼ በእኔ ላይ ጥገኛ ናቸው። አትጨነቂ ልጄ፣ ጋሻ አለሽ። አያቴ ሌላም አሻንጉሊት ገዛልኝ። እገዛልሻለሁ። አያትሽ ጠንካራ ሰራተኛና ተሸላሚ ነበር። ደግሞ የጥሮታ ዋስትና ነበረው። ነጋችሁ የተጠበቀ መሆኑን ስናረጋግጥልዎ በደስታ ነው። በርትታችሁ መስራታችሁ ጠንካራ መሰረት ይገነባል። አይዞ፣ አደጋ ይከሰታል፣ ግን ብቻችንን አይደለንም። ደግሞ አሰሪዎቻችን የማህበራዊ ዋስትና አባል አድርገውናል። አዋጁም ያረጋግጥልናል። ዛሬ የምታዋጧት የጡረታ መዋጮ ራስዎንና ቤተሰቦን ከመበተን ይጠብቃል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በቀራንዮ ላይ ታየ ጎልጎታ
በእምነታችሁ ጽናት፣ በጸሎታችሁ ብርታት ወደ ፈጣሪ ቀርባችሁ በጾምና በጸሎት ለሌለው በማካፈል ለወገን በመራራት የወደቀን በማንሳት የትንሣኤውን ብርሃን በተግባር ያያችሁ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያለ ባንካችሁ ከባህር ማዶ በፈጣን ገንዘብ አስተላላፊ ድርጅቶች በሪያና ዳብሽል እንዲሁም በስዊፍት ኮዳችን በኩል የተላከሎትን ገንዘብ በቅርንጫፎቻችን በኩል ከምቹ ማራኪና ፈጣን አገልግሎት ጋር ሲቀበሉ በዓላችሁን የበለጠ ያሳምራል፣ ቤተሰብም ያስተሳስራል። መልካም በዓል። ገዳ ባንክ፣ የአዲሱ ትውልድ ባንክ። ሰዎች የግል ንጽህናን ባለመጠበቃቸው ምክንያት በቀላሉ መከላከል በሚቻሉ ለተላላፊና ተላላፊ ላልሆኑ በሽታዎች ሲጋለጡ ይስተዋላል። የግልና የአካባቢ ንጽህናን በአግባቡ ባለመጠበቅ ምክንያት የአይን ህመም፣ የአጣዳፊ ተቅማጥና ትውከት፣ የጥርስ ህመም፣ የአሜባ፣ የጃርዲያ፣ የማህፀን ጫፍ፣ የሽንት ቧንቧ በሽታዎችና የመሳሰሉ የጤና ችግሮች ይከሰታሉ። ስለሆነም ፊትን ሁል ጊዜ ጠዋት ጸጉርና ሰውነትን ቢያንስ በሳምንት 2 ጊዜ በመታጠብ ጥርስን በቀን 2 ጊዜ በመቦረሽና ምግብ ከተመገቡ በኋላ በንጹህ ውሃ በመጉመጥመጥ የእጅና የእግርን እንዲሁም የመራቢያ አካላትን ንጽህና በየቀኑ በመጠበቅና ልብስን ቢያንስ በሳምንት 1 ጊዜ በመቀየር የግል ንጽህናን በአግባቡ መጠበቅ ይገባል። ያስታውሱ፣ ዋና የግል ንጽህና ተግባራትን ለማህበረሰቡ ተደራሽ በማድረግና ንቃተ ጤናን በማሳደግ ከግል ንጽህና አጠባበቅ ጉድለት ጋር ተያይዞ ከሚከሰቱ በሽታዎች ራስዎን ይከላከሉ። የጤና ሚኒስቴር። የወላይታ ሶዶ ከተማ አስተዳደር እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ይላል። ባለ 7 በር የንግድና ኢንቨስትመንት የዳሞ ተራራ ጸዳል፣ የአብሮነት የአንድነትና የወንድማማችነት ተምሳሌት የሆነችው ወላይታ ሶዶ ከተማ ውበቷ ይበልጥ ተገልጦ እንዲታይ ለማድረግ በርካታ የልማት ስራዎች እየተከናወኑ ይገኛሉ። ከተማዋ ሰፊ የኢንቨስትመንት አማራጮች ያላት ስትሆን በግብርና በማኒፋክቸሪንግና በአገልግሎት ዘርፎች ባለሀብቱን በማሰማራት ከዘርፉ የተሻለ ውጤት በመገኘትና ለወጣቶች የስራ ዕድል በመፍጠር ላይ ትገኛለች። በመላ ኢትዮጵያ የተጀመረው ከተሞችን የማዘመንና ምቹ የማድረግ ብሔራዊ ራዕይ በሶዶ ከተማ በተጨባጭ የሚታይና የነዋሪዎቿን ሕይወት የሚቀይር አዲስ ምዕራፍ ከፍቷል። የኮሪደር ልማት ስራ የመንገድ ዝርጋታ ብቻ ሳይሆን የከተማዋን ኢኮኖሚያዊና ማህበራዊ ትስስር የሚያጠናክር ስትራቴጂያዊ እርምጃ ነው። በከተማዋ የሚከናወኑ የቱሪዝም መሰረተ ልማቶችና የተቋማት ግንባታ እንዲሁም የጽዱ አካባቢ ፈጠራ ተግባራት ተቀናጅተው በመፈጸማቸው ሶዶ የሚመጥናትን ውበትና ግርማ እየተጎናጸፈች ትገኛለች። የልማቱ አይነተኛ መለያም ግለሰቦችና ተቋማት ከመንግስት ጋር በመቀናጀት በመደመር ህሳቤ ለከተማዋ እድገት እጅና ጓንት ሆነው መስራታቸው ነው። በከተማችን ያሉ ጸጋዎችን በማልማት ለነዋሪዎች ሰፊ የስራ ዕድል ለመፍጠር የከተማዋን የልማትና የብልጽግና ግብ ስኬት ማበርከት ባለበት ልክ እንዲያበረክት በመስራት ላይ ይገኛል። ስለሆነም ከተማ አስተዳደሩ በከተማዋ በተለያዩ በኢንቨስትመንት ዘርፍ ለመሰማራት የሚፈልጉ ኢንቨስተሮችን በደስታ በመቀበል ያስተናግዳል። ኑ ወላይታ ሶዶን በጋራ እናልማ። መልካም በዓል። የወላይታ ሶዶ ከተማ አስተዳደር። ኢየሱስ ክርስቶስ በመስቀል ላይ የነበረው ጽናት የሰው ልጆች በሕይወታቸው የሚገጥማቸውን ከባድ ፈተናዎች እንዴት ማለፍ እንዳለባቸው ያስተምራል። የመቻል አቅም አለመታመም ሳይሆን በሕመም ውስጥ አልፎ ለትልቅ ዓላማ መቆም ስለሆነ፣ ስለዚህ ኢየሱስ ክርስቶስ በመቃብር ውስጥ የነበረው የ3 ቀናት ቆይታ ለዓለም ፍጻሜ ቢመስልም ትንሣኤው ለሰው ልጆች ወደ ትልቅ ድል መሸጋገሪያም ነበረ። ቶማስ ኃይሉ ታዲያ ኢየሱስ ክርስቶስን ትንሣኤ ከሰው ልጆች የመቻል አቅምና ዳግም መታደስ ጋር አስተሳስሮ ተከታዩን ዘገባ አዘጋጅቷል። አብረን እንከታተል። የትንሣኤ በዓል ከጨለማ ወይንም ከፈተና ጊዜ በኋላ የሚመጣን የብርሃንና የነጻነት ተስፋን የሚንጸባረቅበት ነው። ይህ በዓል የኢየሱስ ክርስቶስ ጉዞን ትልቁን የመቻል አቅሙንም ያሳየበት መንገድ ነው። መከራና ስቃይን እስከ ሞት ድረስ ያለውን ፈተናን በትዕግስት ማለፉን እንዲሁም ለሰው ልጆች መቻል ምን ማለት እንደሆነ ሕያው ምስክር ስለመሆኑ የክርስትና እምነት ተከታዮች ይቀበሉታል፣ እንዲሁም ያምኑበታል። ይህንን ጉዳይ ከትንሣኤ በዓል ጋር አስተሳስረን እንመለከተዋለን። አብራችሁን ቆዩ።
የፋሲካ ወይንም የትንሣኤ በዓል ሞት ድል የተነሳበት ተስፋ የታደሰበት ለሰው ልጆች አዲስ ምዕራፍ የተከፈተበት ታላቅ በዓል ነው። ይህ በዓል ከሃይማኖታዊ ይዘቱ ባሻገር ከኢየሱስ ክርስቶስ የትንሣኤ ጉዞ ጋር ተያይዞ የሚመጣን የመቻል አቅምን እንዲሁም ደግሞ አዲስ ጅማሮን ለሰው ልጆች ሕይወት ትልቅ ትርጉም ይሰጣሉ። የኢየሱስ ክርስቶስ ጉዞ ትልቁን የመቻል አቅምን ያሳየበት መንገድ ነው። መከራና ስቃይን እስከ ሞት ድረስ ያለውን ፈተና በትዕግስት ማለፉን እንዲሁም ለሰው ልጆች መቻል ማለት ምን ማለት እንደሆነ ሕያው ምስክር ስለመሆኑ በክርስትና እምነት ተከታዮች ዘንድ ይቆጠራል። ኢየሱስ ክርስቶስ በመስቀል ላይ የነበረው ጽናት ለሰው ልጅ ሕይወቱን የሚገጥሙት ከባድ ፈተናዎችን እንዴት ማለፍ እንዳለበትም ያስተምራል። የመቻል አቅም ሕመም አለመኖር ሳይሆን በሕመም ውስጥ አልፎ ለትልቅ ዓላማ መቆም ነው። ይህም ኢየሱስ ክርስቶስ በመቃብር ውስጥ የነበረው የ3 ቀናት ቆይታ ለዓለም ፍጻሜ ቢመስልም ነገር ግን በኢየሱስ ክርስቶስ ትንሣኤ ለሰው ልጆች ወደ ትልቅ እድል መሸጋገሪያ ነበር። ስለዚህም የትንሣኤ በዓል ለኢትዮጵያውያን ከሃይማኖታዊ ስርዓትን ባለፈ ለዘመናት የቆየ የጽናት የማለፍና የመነሳት እሴት የተላበሰ ታላቅ ኩነት ነው። የትንሣኤ ፍልስፍና ከጨለማ ወይንም ከፈተና ጊዜ በኋላ የሚመጣን የብርሃን እንዲሁም ደግሞ የነጻነት ተስፋን የሚንጸባረቅበት እንዲሁም የሚያሳይ ነው። ሀገራችን በብዙ ፈተና ውስጥ ሆና ነገር ግን ተስፋን ስትሰንቅ የትንሣኤ እሳቤ እንደ ብሔራዊ መነቃቂያ ጉልበት ሆኖ ሊያገለግል ይችላል። ይህም በአንድ ወቅት የነበረውን ስቃይ፣ ድህነት፣ ግጭት፣ ተስፋ መቁረጥ ማለፍን ያመላክታል። ኢትዮጵያ በታሪኳ ለብዙ ዓመታት የመከራ አርብ ላይ ሆና ታውቃለች። ነገር ግን እንደ ስልጣኔው የማይሰበር የትንሣኤ አቅም እንዳላትም አሳይታለች። የትንሣኤ እሳቤ አንድ ማህበረሰብ ከነበረበት ውድቀት ማጥ ውስጥ በማውጣት እንደ አዲስ በፈጠራን እንዲሁም ደግሞ በስራ በመነሳት ሀገራዊ ልዕልናን የመገንባት አቅምንም ይፈጥራል። እንደ ኢትዮጵያዊ አስተሳሰብ መውደቅ የጨዋታው መጨረሻ አይደለም፣ ይልቁንም መውደቅ የመነሻ ነጥብ ነው። የትንሣኤ በዓል የሚያስተምረንም ታላቁ ትምህርት አዲስ ጅማሮ ነው። ልክ በፈተና ውስጥ ያለ ሰው ከእምነቱ ጋር ተያይዞ ተስፋ እንደሚሰንቅ ሀገራዊ አንድነታችንንም በጋራ በመከራችን እንዲሁም ደግሞ በድላችን ውስጥም በእርስ በርስ መደጋገፍ እንዳለብን ያሳያል። የትንሣኤ ወቅት የይቅርታ የእርቅ ወቅት ነው። በአመለካከት ልዩነት ምክንያት የፈረሱ ድልድዮች በይቅርታ በመጠገን ለሀገራዊ ግንባታ የጅማሮ አዲስ ወቅት ይሆናል። የኢትዮጵያ ሀሳቤ መቼም ቢሆን ከትንሣኤ መንፈስ ተለይቶ አያውቅም። በጀግንነቱ የሚታወቁ ማህበረሰብ ውስጥ ጀግንነት የሚለካው በወደቁበት ወቅት ሳይሆን ከወደቁበት ተነስተው በሀገራቸው በአዲስ መልክ በገነቡበት ጊዜ ነው። ይህም የኢትዮጵያ አዲስ የትንሣኤ መልክ ሆኗል። በየአካባቢው ልዩነቶች እንደ ውበት በመቁጠር በጋራ የሀገር ህልውና ላይ ተባብሮ መስራት አሁን ላይ አስፈላጊ የሆነበት ጊዜ ነው። ለዚህ ደግሞ የኢትዮጵያን ሁለንተናዊ እድገት ለማረጋገጥ ከትንሣኤ በዓል በላይ ትልቅ አስተማሪ እውነት የለም። ስለሆነም ፋሲካ ለኢትዮጵያ የትንሣኤ ተስፋ ብቻ ሳይሆን አቧራውን አራግፎ መነሻ ነው፣ የአቅም ማደሻም ጭምር ነው። ችግሮች የቱንም ያህል ቢከብዱ ከትንሣኤ በዓል የምንማረው ዋናው ቁም ነገር መነሳት ይቻላል የሚለውን ጽኑ እምነት ነው። ለዚህ ደግሞ በውስጣችን ያለው የፈጠራ የይቅርታና የአንድነት አቅምን በማንቃት ለሀገራችን አዲስ ምዕራፍ የሚከፍት የቁርጠኝነት ጅማሮ መሆኑን በመገንዘብ መስራት ወሳኝ ሆኗል አሁን ላይ። ማስታወቂያ ለፌዴራል ቤቶች ኮርፖሬሽን ተከራይ ደንበኞች በሙሉ የፌዴራል ቤቶች ኮርፖሬሽን ከተቋቋመባቸው ዓላማዎች አንዱ በስሩ የሚያስተዳድራቸውን የመንግስት ይዞታዎችና ቤቶች መረጃ በዘመናዊ መንገድ በማደራጀት ለተገቢው ዓላማ እንዲውሉ ተገቢውን ጥበቃና እንክብካቤ ማድረግ ነው። በዚህም መሰረት በ2010 ዓ.ም በተካሄደው የመጀመሪያ ዙር ቆጠራ የቤቶችና ይዞታዎችን ወቅታዊ መረጃ በዘመናዊ መንገድ አደራጅቶ መያዙ ይታወቃል። በተያዘው የ2018 በጀት ዓመትም የሁለተኛውን ዙር የቤቶችና ይዞታዎች ቆጠራ ለማካሄድና ወቅታዊ መረጃዎችን ለመሰብሰብ እንዲሁም በዘመናዊ መንገድ ለማደራጀት አስፈላጊ የሆኑ የቅድመ ዝግጅት ስራዎች ሲከናወኑ ቆይተዋል። በመሆኑም ከመጋቢት 28 ቀን 2018 ዓ.ም ጀምሮ በአዲስ አበባ በሚገኙ የኮርፖሬሽኑ ቤቶችና ይዞታዎች ላይ በአካል በመገኘት መረጃ የሚሰበስቡ የኮርፖሬሽኑ ሰራተኞች የሚሰማሩ በመሆኑ ሁሉም የፌዴራል ቤቶች ኮርፖሬሽን ተከራይ ተገቢ የሆኑ መረጃዎችን በመስጠት አስፈላጊውን ትብብር እንዲያደርግ ጥሪ እናስተላልፋለን። የኮርፖሬሽኑ የመረጃ ሰብሳቢ ባለሙያዎች ለቆጠራ በሚንቀሳቀሱበት ወቅት ህጋዊ ተከራይ ደንበኞች በአካል ተገኝተው የታደሰ መታወቂያና የተከራይ ውል በመያዝ መረጃ መስጠት ይጠበቅባቸዋል። ስለ ዝርዝር መረጃና ስለ ቆጠራው ፕሮግራም በሚመለከት ከየቅርንጫፍ ጽህፈት ቤቶቹ መረጃ ማግኘት የሚቻል መሆኑን እንገልጻለን። የፌዴራል ቤቶች ኮርፖሬሽን በአዲስ ምዕራፍ ለተሻለ ነገ።
አስተማማኝ የክላውድ ሰርቪስ እንዲሁም ፈጣን የፋይበር ኢንተርኔት ከዌብ ስፕሪክስ ጋር ቢዝነስ ይነቃቃል። ለድርጅቱ እድገት አስተማማኝ ብቃት ያለው የክላውድ አገልግሎት የዌብ ስፕሪክስን ክላውድ ሲጠቀሙ በሰርቨር መበላሸት ምክንያት ከሚፈጠር የጊዜ ብክነትና የጥገና ወጪ ይገላገላሉ። ከቢሮ ውጭ ሆነው ስራውን ማቀላጠፍ ይችላሉ። አገልግሎቱን በጠየቁበት ጊዜ በፍጥነትና በተመጣጣኝ ዋጋ እናቀርብልዎታለን። እንደ ፍላጎቱ ሲፒዩ፣ ራም እና ስቶሬጅ መጨመር እንዲሁም የዳታቤዝ እና ባካፕ አገልግሎት ያገኛሉ። በተጨማሪም የዌብ ስፕሪክስን ፈጣን የቢዝነስ ፋይበር ኢንተርኔት በመጠቀም ስራውን ያቀላጥፉ። የፈለጉትን ያህል ባንድዊድዝ እንደ ፍላጎቱ እናቀርብልዎታለን። አሁኑኑ ወደ 8856 በመደወል አገልግሎታችንን ይጠቀሙ። ዌብ ስፕሪክስ አስተማማኝ የቢሮ ሞተር፣ ፈጣን የፋይበር ኢንተርኔት ለስራው። በዌብ ስፕሪክስ ዛሬ ስራ ተሰራ። የአየር ንብረት ለውጥ የአካባቢና የልማት ችግር ብቻ ሳይሆን ለሰው ልጆች ጤናና ደህንነት አደጋ የሆነ መጥቷል። የአየር ንብረት ለውጥ ድርቅ፣ ጎርፍ፣ የመሬት መንሸራተት፣ የሙቀት መጨመር፣ ተላላፊና ተላላፊ ላልሆኑ በሽታዎች እንደ ወባ፣ ኮሌራ፣ ቢጫ ወባ፣ ዴንጌ፣ ቺኩንጉንያ፣ የመተንፈሻ አካላት የመሳሰሉ በሽታዎች እንዲከሰቱና የስርጭታቸውን መጠን እንዲጨምር ምክንያት ይሆናል። በዚህም ምክንያት ህፃናት፣ ሴቶች፣ አረጋውያን፣ ነፍሰ ጡሮች፣ ተጓዳኝ በሽታ ያለባቸውና የአካል ጉዳተኞች ከአየር ንብረት መለወጥ ጋር ለሚከሰቱ የጤና ችግሮች ይበልጥ ተጋላጭ ይሆናሉ። ስለሆነም የጤና አገልግሎቶችን ተደራሽነት ማሳደግ፣ ጤናማና የአየር ንብረት ለውጥን መቋቋም የሚችሉ ቤቶችን መገንባት፣ ጭስ አልባ ወይም የተሻሻሉ ምድጃዎችን መጠቀም፣ በኤሌክትሪክ ምግብ የማዘጋጀት ልምድ እንዲዳብር በማድረግ እንዲሁም ከሰል፣ እንጨት፣ ኩበትና ሌሎች የግብርና ተረፈ ምርቶችን በሚጠቀሙበት ጊዜ በርና መስኮቶች እንዲከፈቱ በማድረግ በቂ አየር ዝውውር እንዲኖር እናድርግ። ያስተውሉ። በድርቅ፣ በጎርፍ፣ በመሬት መንሸራተት፣ በሙቀት መጨመር ምክንያት ከሚከሰቱ ድንገተኛ ጉዳቶችና ተላላፊና ተላላፊ ካልሆኑ በሽታዎች ራስዎን ይከላከሉ። ጤና ሚኒስቴር። እትዬ ዘይቱን 3 ሊትር ብናደርገው ወይም ደግሞ ሽንኩርቱን ኪሎ ብንቀንስ የተላከልን ገንዘብ አይበቃም? ወራዊ ፐርፎርማንስ ሪፖርት እያቀረብኩ ነው። ሰው ሁላችሁ በርክቷል። የበረከተው በቴሌብር ስለተላከ ነው። ምንም የሚቀር ነገር የለም፣ ሁሉንም እንገዛለን። ገንዘቡ በረከት እንዴ! ለመጪው የትንሣኤ በዓል ከባህር ማዶ በቴሌብር ሬሚት መተግበሪያ እንዲሁም በአጋሮቻችን በዌስተርን ዩኒየን፣ በቪዛ፣ በቲዩንስ፣ በኦን አፍሪክ፣ በታፕታፕ ሴንድ፣ በዳሃብሽን፣ በሲኤሲ ባንክ፣ በፋስት ፔይ ኢቲ እና በኢማል በኩል የተላከሎን ሐዋላ በቴሌብር ሲቀበሉ የተላከሎትን ገንዘብ 11 በመቶ በስጦታ ይበረከትሎታል። ከ61 ሺህ ብር ወይም 400 የአሜሪካን ዶላር በላይ ሲላክሎ ደግሞ 400 ሺህ ብር የሚያወጣ የቤት ዕቃን ጨምሮ በርካታ ስጦታዎችን በቴሌብር ሱፐር አፕ እድል ጨዋታ ይጠብቆታል። የበረከት በዓል ይሁንሎ። ኢትዮ ቴሌኮም። የኢየሱስ ክርስቶስን ትንሣኤ በማሰብ የሚከበረው የዛሬው በዓል በመላው ዓለም በሚገኙ የክርስትና እምነት ተከታዮች ዘንድ በታላቅ ድምቀትና በሃይማኖታዊ ስነ ስርዓቶች ነው እየተከበረ የሚገኘው። የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ የሰላም፣ የፍቅርና የአዲስ ተስፋ ምልክት ተደርጎ የሚወሰድ ሲሆን በተለያዩ ሀገራት የምስጋናና የደስታ መግለጫ ሆኖም እየተከበረ ነው። በካቶሊክ እምነት ተከታዮች ዘንድ በታላቅ ድምቀት በሚከበረው የጣሊያን ቫቲካኗ በ10 ሺዎች የሚቆጠሩ ምዕመናን በቅዱስ ጴጥሮስ አደባባይ በመሰብሰብ ከርዕሰ ሊቃነ ጳጳሳት ቡራኬን ተቀብለዋል። በተመሳሳይ በሩሲያ የኦርቶዶክስ ምዕመናን ቅዳሜ እኩለ ሌሊት ላይ ሻማዎችን በማብራት ክርስቶስ ተነስቷል በሚል አዋጅና ልዩ የቤተ ክርስቲያን ስነ ስርዓት በዓሉን አክብረዋል። በክርስትና እምነት ቅዱስ ስፍራ በሆነችው ኢየሩሳሌምም በዓሉ በጸሎትና በታላቅ መንፈሳዊ ዝግጅት ታስቦ ውሏል። የዘንድሮ የኢየሱስ ክርስቶስ የትንሣኤ በዓል በዓለም ዙሪያ ያሉ ክርስቲያኖች የሃይማኖታዊ ስርዓቱን በጠበቀ መልኩ በጋራና በድምቀት እያከበሩት ይገኛሉ።
ውድ የጸደይ ባንክ ደንበኞች፣ ሰራተኞችና መላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ። የትንሣኤ በዓል የድል የተስፋና የአዲስ ጅማሬ ምልክት ነው። ጸደይ ባንክም እንደ ወትሮ ሁሉ አዲሱን ተስፋችሁን እውን ለማድረግ ሁሌም ከጎናችሁ መሆኑን ያረጋግጥላችኋል። በዓሉ የአብሮነት የመረዳዳትና የደስታ ይሁንላችሁ። መልካም በዓል። ጸደይ ባንክ የሁሉም ባንክ። የፈጣሪ ፍቅር በለጋ ልቦናችን ላይ ታትሞ ለዘላለም ይኖራል። ወደ ብርሃኑ ለመገስገስ የታላቆችን ፈለግ እንከተላለን። የነፍሳችን ሸክም ሊረግፍልን ከአምላካችን ፊት በትሕትና እንንበረከካለን። ወግ ባህላችንን በልባችን እምነታችንን በነፍሳችን ጽላት ላይ አትመን ደስታችንን በጉጉት እንጠብቃለን። የትንሣኤው ብርሃን ለሥጋችንም ለነፍሳችንም ጸዳልን ያለብሰናል። በፋሲካ እውነተኛ ደስታን እንጎናጸፋለን። በደግነት በአብሮነት በማይጎድል ደስታና በረከት የተሞላ በዓል ይሁንላችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አቢሲኒያ የሁሉም ምርጫ። አስተማማኝ የክላውድ ሰርቪስ እንዲሁም ፈጣን የፋይበር ኢንተርኔት ከዌብ ስፕሪክስ። ከዌብ ስፕሪክስ ጋር ቢዝነስ ይነቃቃል። ለድርጅቱ እድገት አስተማማኝ ብቃት ያለው የክላውድ አገልግሎት። የዌብ ስፕሪክስን ክላውድ ሲጠቀሙ በሰርቨር መበላሸት ምክንያት ከሚፈጠር የጊዜ ብክነትና የጥገና ወጪ ይገላገላሉ። ከቢሮ ውጭ ሆነው ስራውን ማቀላጠፍ ይችላሉ። አገልግሎቱን በጠየቁበት ጊዜ በፍጥነትና በተመጣጣኝ ዋጋ እናቀርብሎታለን። እንደ ፍላጎቱ ሲፒዩ፣ ራም እና ስቶሬጅ መጨመር እንዲሁም የዳታቤዝና ባካፕ አገልግሎት ያገኛሉ። በተጨማሪም የዌብ ስፕሪክስን ፈጣን የቢዝነስ ፋይበር ኢንተርኔት በመጠቀም ስራውን ያቀላጥፉ። የፈለጉትን ያህል ባንድዊድዝ እንደ ፍላጎቱ እናቀርብሎታለን። አሁኑኑ ወደ 8856 በመደወል አገልግሎታችንን ይጠቀሙ። ዌብ ስፕሪክስ አስተማማኝ የቢሮ ሞተር፣ ፈጣን የፋይበር ኢንተርኔት ለስራው። በዌብ ስፕሪክስ ዛሬ ስራ ተሰራ። ሱስ የአእምሮ ህመም ነው። በርካታ ሰዎች በህይወት የሚያጋጥሙ ፈተናዎችን ለመቋቋም በሚል ሱስ አይዘኝም በማለት በአቻ ግፊትና ነገሮችን ለመሞከር ባለ ጉጉት ለሱስ የሚያጋልጡ ነገሮችን ሲጠቀሙ ይታያል። ነገር ግን በሱስ መያዛቸውን የሚረዱት በቀላሉ ለማቆም የሚችሉበት ጊዜ ከረፈደ በኋላ ሊሆን ይችላል። የሱስ ችግር እንደ ማንኛውም የጤና ችግር የሚታከም ስለሆነ ሕክምና እንዲያገኙ ያግዟቸው። ያስታውሱ፣ ከሱስ ህመም ያለ ሐኪም ክትትልና ማማከር በራስ ብቻ ለማቆም መሞከር የከፋ የጤና ችግር ሊያስከትል ስለሚችል ቅድሚያ የጤና ባለሙያ ማማከር ያስፈልጋል። የሱስ ህመም ያለባቸው ሰዎች ከሱስ ለመውጣት ተነሳሽነቱ ካላቸው የቤተሰብ ድጋፍና ተከታታይ ሕክምና ማግኘት ከቻሉ ጤናማና ውጤታማ ዜጎች መሆን ስለሚችሉ አስፈላጊውን ድጋፍ እናድርግላቸው። ለተጨማሪ መረጃ ወደ ነፃ የስልክ መስመር 952 ይደውሉ። ጤና ሚኒስቴር። መልካም በዓል የተመኘን ወደ መጨረሻው ዜና እናልፋለን። በአሜሪካና በኢራን መካከል የተደረገው ውይይት ያለ ስምምነት ተጠናቀቀ። በፓኪስታን አደራዳሪነት በኢስላማባድ ለ21 ሰዓታት ሲካሄድ የቆየው የአሜሪካና የኢራን የሰላም ንግግር ያለ ስምምነት ተጠናቋል። በምክትል ፕሬዚዳንት ጄዲ ቫንስ የተመራው የአሜሪካ ልዑክና በፓርላማው አፈ ጉባኤ ባገር ጋልቢ የተመራው የኢራን ወገን ለረጅም ሰዓታት ቢመክሩም በቋሚ የተኩስ አቁም ስምምነት ላይ መድረስ ሳይችሉ ነው የቀሩት። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እንደገለጹት በውይይቱ ወቅት በተለይም ደግሞ በኒውክሌር ጦር መሳሪያ አያያዝና በሆርሙዝ ሰርጥ አስተዳደር ዙሪያ በሁለቱ ሀገራት መካከል ሰፊ ልዩነቶች ተንጸባርቀዋል። ንግግሩ ያለምንም ውጤት መጠናቀቁን ተከትሎም የአሜሪካው ልዑክ ከኢስላማባድ ወደ ዋሽንግተን ተመልሷል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በድርድሩ ዙሪያ በሰጡት ማብራሪያ ንግግሩን ያደረግነው በጥርጣሬና እምነት በማጣት መንፈስ ውስጥ ሆኖ ነው። በአንድ ዙር ውይይት ብቻ ውጤት ይመጣል ብለንም አልጠበቅንም ሲሉ ተደምጠዋል። የፓኪስታን ውጭ ጉዳይ ሚኒስትር ኢሻቅ ዳር ምንም እንኳ የሰላም ንግግሩ ለጊዜው ያለ ስምምነት ቢጠናቀቅም ሁለቱም ወገኖች ቀደም ብለው የገቡትን የ2 ሳምንት የተኩስ አቁም ስምምነት እንዲያከብሩ አሳስበዋል።
ያም ሆኖ የአሜሪካና የኢራን የሰላም ድርድር ስምምነት ላይ መድረስ አለመቻሉ መካከለኛው ምስራቅ ያለውን ውጥረት ዳግም እንዳባብሰው ስጋት ፈጥሯል። ይሁንና ፓኪስታን በሁለቱ ሀገራት መካከል ያለው ልዩነት በውይይት ለመፍታት የምታደርገውን ዲፕሎማሲያዊ ጥረት አሁንም አጠናክራ እንደምትቀጥል ነው ያስተዋወቀችው። ይህ በእንዲህ እንዳለ ታዲያ በአሜሪካና በኢራን መካከል የተደረገው ውይይት ያለ ስምምነት መጠናቀቁን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን እዘጋዋለሁ ማለታቸው እያነጋገረ ነው። ስለመረጣችሁን እናመሰግናለን። ዜናውን በዚሁ አጠናቀቅን። ለክርስትና እምነት ተከታዮች መልካም የትንሣኤ በዓል እንመኛለን። ተመስገን በየነ ነኝ። ሰላም